እንደዚህ የተባለ ብዙ ነገር ነበር የምንሰማው ከውጪና ገምተን ስናየው ደግሞ በጣም ሰላም ነው ራሱ ማለት ነው። ወላ ተቅትሉ ነፍሱን ነው እና ሐረመከ ለኩም ማለትም አላህ Subhanahu Wa Ta'ala እንትን ያደረገውን ነገር እርም ያደረገባትን ነፍስ እንዳታጠፉ ብትችሉ በመከባበር በመወደድ ኑሩ እያለን አላህ Subhanahu Wa Ta'ala ራሱ የሚናገረውና አልየውም አክመልቱ ለኩም ዲነኩም ነው የሚለው። እነሆ ዲናችሁን ሞላሁላችሁ አትመምኩ ለኩም ከእምነቱም ሁሉ ደግሞ ኢስላምን መረጥኩላችሁ ነው የሚለው አላህ Subhanahu Wa Ta'ala እና በጣም ደስ የሚል እኔም ታውቁኛላችሁ ያው ከመስለሚን በፊት ብታውቁኝ ከነ ኡስታዝ አብዱል ከሪም ጋር ከነ ኡስታዝ አቡበከር ጋር ምናምን ማነው ከነ ሳላ ጋር ምናምን እናወራ ነበር። ኡስታዝ ወሂድን አይ ቲንክ አብርተነዋል ራሱ ማለት ነው። አዎ ከኡስታዝ ወሂድም ጋር በደም ሁለቴ ነው አይ ቲንክ ሶስቴ ምናምን አውርተናል። እነሱም የጋርም ነበርንና የሆነ የገባነው እውነት አለ። ስለዚህ ያው ከዚህ አንፃር ሁሉን ነገር የፈጠረውን አምላክ ወደ መገዛት በእምነትም በማንነትም ጀስት በቃ እንትን ማለት ነው ራሱ እውነቴን ነው ማለት እኔ አሁን በአንድ አምላክ እነዚህ ሞኖቲዝሞች ወይም ደግሞ ዩኒታሪያን ክርስቲያኖች በጣም ይሻላሉ። ቢያንስ ፈጣሪ በእምነትም በማንነትም አንድ እንደሆነ ገብቷቸዋል። ቢዛቲ ወይም ደግሞ ፐርሰን ደረጃ 3% ዋን ኤሰንስ የሚባለው ነገር ተውታል። ሶ ከዚህ አንፃር ወደ አንዱ አምላክ በብቸኝነት ወደሚመለከው መግደልም መስጠትም መንሳትም የሚችለውን መግደልም ሕያው ማድረግም የሚችለውን በአንድነቱ ላይ ሶስትነት የሌለበት በሕያውነቱ ላይ ጊዜያዊነት የሌለበት በአምላክነቱ ላይ ሰውነት የሌለበት በሁሉም ቻይነቱ ላይ ደግሞ ውስንነት የሌለበትን ወይም ደግሞ አላሁ ላኢላሀ ኢላሁ ወልሐዩ ቀዩ ላ ተኹዙሁ ሲነቱን ወላ ነውም ነው የሚለው። ናፕ የምትባለው ነገር እንኳን የለችም እንኳን እንቅልፍ የሚባለውን ነገር ማለት ነው። ሰው ከዚህ አንፃር ያው ወደ እሱ አምላክ እንመለስ የሚል ነገር ነው። አመሰግናለሁ ባቢዬ። እንዴ አንተ አሁን አይ አንተ አሁን ከሰለምክ 9 ወር ነው። እኔ አላምንም። ሌላ ሰው ምናልባት ሊቀበልህ ሊያምንህ ይችላል። እኔ ግን አልቀበልም። እንደውም ሐሳቤን ቀይሬያለሁ። አዲስ ጋር ሪካርዶ እኔ ሰልም ሪካርዶ አለ ራሱ እና ሊንዳ ቤት ነው የሰለምኩት። ብሩክ የሚባል እንደውም እኔ ኡስታዝ ወሂድ ነበር እንዲያሲዘኝ ሻር የፈለኩት ያው እሱ ብዙ ነገር ስለሰራ በእኔ ላይ ብዙ ነገሮችንም ስላስተማረኝ ማለት ስለጠየቀኝ ብዙ ነገሮችንም ስላሳወቀኝ እሱም ብዬ ነበር። አይ ቲንክ እሱ እንትን ነበረው ጆርኒ ነበረውና የሆነ ጉዞ ስለነበረው እሱ መምጣት አልቻለም። ብሩክ ተስፋ የሚባል ልጅ ነበርና እሱ ነው ያሳዘኝ። ኡስማኖቪችን ካወቀው ከነሱ ቤት ምን ወይ ምናምን የነበረው ከዛ ሊንዳ ቤት አይ ቲንክ ሊንዳን ካወቃት እሷ ቤት ነው ሐሙስ ምሽት ለሌሊቱ 8 ሰዓት ላይ ነው ያስኩት። አይ እኔ አሁን ያወራኸውን በነገርህ ላይ ግማሹን ነው የሰማሁት። የገባኝ ግማሹን ነው። ግማሹ ከገባ ቀስ ብሎ ደግሞ ሌላ ይገባ። አይ ማለት ታነባለህ? አዎ። በቀን ስንት ሰዓት? አይ እንደዚህ እንኳን ያው እንትን የለኝም፣ ግን ያው እንትን ቅዱስ ቁርአኑን ያው ሰላት ያው ስለ 5 አውቃት ሰላት ስላለ 5ቱን ሰላት ላይ እንትን በምልበት ጊዜ ልክ ከጨረስኩ ወዲህ የሆነች ቨርስ አይና ማለት ብዙ እኔ እንትን አይደለም አንባቢ አይደለም ስለሆነ ግን ያህን ነገር አባዛዋለሁ ማለት 2-3 አያ ከሸመደርኩ ወይ ደግሞ ከያስኩት ያህን ነገር ከዛም በኋላ ደግሞ ተፍሲሩን አነበዋለሁ ምን ለማለት ተፈልጎ ነው የሚለውን ነገር ከዛም በኋላ ደግሞ ሩት ወርዶቹ ምናምን ደግሞ ይሄ ምንድነው አይ ቲንክ ብሬክን ዳውን አደርገዋለሁ ከፕሮናውን አንፃር ከናውን አንፃር ከምናምን ከሚባሉት ነበር። ከዛ ኮንቴክስቹዋል ቴክስቹዋል እና ሊንግዊስቲካል አፕሮች ሄሬማቲክስ አፕሮች አየዋለሁ ያህን ቨርስ ማለት ነው። ከዛ ነው በቃ አሰፋውና ከዛም ሞደርን ሳይንስ ጋር ያለውን ነገር ምንድነው የሚያገናኘው ነገር በህይወታችን ቻሌንጅ የሚያደርገው ይሄ ሱራ ወይም ማያ ምንድነው የሚለውን ነገር ከዛ አንፃር አየውና በጣም ሰፊ ነው የሚሆነው። ባይዘበይ ሶስቱን ነገር በእንደዚህ ስትከፋፍለው በጣም ብዙ ነው የሚሆነውና እንደዚህ ያደረኩ ነው የሚሄደው እንጂ እንትን አይደል። አይ በጣም የሚገርም እውቀት ነው ያለህ። አመለካከትህ በጣም የተለየ ነውና አሪፍ ነው። በጣም የሚገርም ነው። ቀጥልበት። ያው ይጨምርልህ ነው የምለው። እኔ ምንም አልልም፣ ግን አንዳንድ ሰዎች የመኖር ተስፋቸው እንትን እንዲሆንም ታደርጋላችሁ። የምሬን ነው፣ አልቀልድኩም። የመኖር ተስፋቸው እንዲመክን ያደርጋል አንዳንድ ሰዎች። ለምን ሲባል አሁን ለምሳሌ ብዙ በቃ የሚፈጋ ሰው አለ፣ ምንም አያፈራም። እና አንዳንድ ሰዎች ደግሞ እንደዚህ ሆነው ሲመጡ ወይም
እንደዚህ አይነት ማንነት ያላቸው ሰው ሲያይ በቃ ተስፋ ይቆርጣል ምናምን። ተባረክ አቡኪ፣ የሚገርም ነው። አሜን አሜን አላህ ጽናቱን ይስጥ ወንድሜ። አሜን አላህ ጽናቱን ለአንተም ለእኛም ሰጥቶን በፊርዶሰል ጀነት እንገናኝ ያድርገን ወንድሜ። አሜን አሜን። አላህ ለሙስሊሞች ትልቅ መልእክት ነው። እንደኔ አሁን በቁርአን ወይን ተተወለው የስተብድል ቀውመን ገይረኩም ثم لا يكونوا የሚል ነገር አለ። አሁን እኛ ሙስሊሞች ጠራርጎ እስኪያነሳኝ ሰውን መጠበቅ ያለብን እኛ ስንዘናጋ ከቁርአን አላህ Subhanahu Wa Ta'ala ከነን አማኞች እንደዚህ አይነት ጀግና ወንዶችን እያመጣ ይተካብናል። ሙስሊም የሆነ ሰዎች በጣም ልንነቃ ይገባል እውነት ለመናገር። እሺ ያሲው እንዴት ነህ? ለምንድን ነው ገብተህ ሰላም ማትለን? እንደው ኩራት ነው ምንድን ነው? በዚህ ልክ በአዲስ ሰማለሁ እኔ። አዎ አልጨረስክም? ጨርሻለሁ። አዎ ጨርሰሃል ብዬ ነው። እሺ ተሰምተሃል? አዎ እሺ። የሚገርም ነው። አስብ እንግዲህ በ9 ወር ውስጥ እንደዚህ አይነት እስላም አረዳድ ምናልባት አንዳንዶቻችን እኮ 20 ዓመት 40 ዓመት ኖረንበት እስልምናው ላይ የያዝነው ነገር በቃ ሰላት መስገድ ብቻ ሊሆን ይችላል። ታውቃለህ? 20ውን እንያዝ 40ውን። አረ 40 መኖርበት አለ፣ 20 መኖርበት አለ፣ 30ም ከዛ በታች መኖርበት አለ። ግን እዛ ሁሉ ተኖር የእስላም ኮንሰፕት የሌላቸው ሰዎች ይኖራሉ፣ ከኔም ጭምር ማለት ነው። ግን ሰዎች በ9 ወራቸው እንደዚህ አይነት አንድምታ ያለውን ዕውቀት በጣም ከባድ ነው። አሪፍ ነው። እሺ ኢብኑ ኦፓል የት ሄደች? ባቢ ላስቸገር የዛሬው ሪከርድ ላስወረደ ያቡኪን ሪከርድ እንግዲያውስ ሪከርድ አድርገውታል። ሰዎች ሪከርድ ወቅት ፊላጋ አይጠፋም። ግን ምናልባት ኢንሻአላህ ካጣሁት ወይ ሞዴሬተር ቀበልና ሪከርድ ብቻ አወርደዋለሁ። ኡስታዝ አቡበከር በእንትን እናወራለን፣ በውስጥ እናወራለን። እዚህ አይመች ለመማማር። እዚህ ያው ቴሌግራም ቪዲዮ ኦዲዮ ምናምን ስለማይመች ወይ ቴሌግራም ካላችሁ እዛ እናወራለን። ሪከርድ አድርገውታል ሰዎች። ከፈለከው እሱን ፖስት ይደረጋል፣ ካልሆነ ደግሞ ችግር የለም ይታያል። ታገኘዋለህ። ፖስት አድርገውት ዩቲዩብ ላይ ይለቀቃል አልኩ። ችግር የለውም ያሲው። ኧረ በዚህ ሰዓትም ችግር የለውም። ምናልባት አጠገብህ ሰው ሊኖር ይችላል ምናምን ባቢ አታከብርም እንዴ በዓል? የምን በዓል? ገና ሮባ የምን አባቱ ገና ነው የማከብረው? ስራም አላጣሁም። የሆነ ፖስት ማን ይላከልኝ ተመችቶኛል፣ እግዚአብሔር ሆይ ልደትህን የምናከብርበት ብር ስጠን ምናምን ብሎ ፖስት አድርጎ ተመችቶኛል ፖስቱ። እንደዚህ አይነት ነገር አይመቸኝም። ራሱ እኔ የዓመት በዓል ምናምን ጀመር ከድሮም በእንቅልፍ ነው ማሳልፉ፣ ደስ አይለኝም። ይሄ መብላት ስለሚፈልግ ነው። የሰው ልጅ መብላት ይፈልጋል። ይገርማል። ተመሳሳይ ነው። እሺ እንትናችን እኔ ከድሮም በዓል ምናምን ነገር ከሚገርም ነገር አይመቸኝም። በቃ ወይ ተኝቼ ያሳልፋል ማለት ያው ልጅም ያው በነበርበትም ጊዜ በቃ ምንም አይለኝም። ግን የቤተክርስቲያን ያለው ነገር ምናምን አሁን ሲሉ ቅርብ ነው ቤተክርስቲያን ማለት ነው እኛ አካባቢ ከሚገርም ነገርና የሆነ ድሮ የምታውቀው ነገር ሲሰማ የሆነ ይመጣል። የሆነ ምንድነው ያው ትዝታው? አዎ ትዝታው።
እና እያስባሉኝ ነበር የሆነ ቤት የሆነ ገብርኤል ያመጣል ነበር ታይሳስ 19 ገብርኤል ያመጣ ነበርና እስቲ አንድ ነገር በል ምናምን ብለው ይናይበር ምናምን በቃ የገብርኤልን ስለ አንተ ወደዛ መስጦ ሊወስደኝ እሺ አውዝ ቢላ እኔ ያላከብርም እንደዚህ አይነት ነገር አይመቸኝም። እንግዲህ መብላት የሚፈልገው የረሀብተኛ እንትን ነው ያክብረው ከፈለገ ምን አገባኝ። ደርድሮታል ብዙ ነው። የአገር ልጅ ወርቅ ነው። እንደዚህ አይነት ፕሮፋይል ግን ሰው እስካሁን ያደርጋል እንዴ? የአገር ልጅ ወርቅ ነው፣ የኔ ማር፣ የልብ ቅርጽ ግብዣይ ነው እያሉ ጁስ እንትን ምናምን ፕሮፋይል ማድረግ ግን አልቀረም። ይህ ከ11 ከ12 ዓመት ፕሮፋይል ሲደረግ የነበረ ነገር ነው እኮ። ቀይረው ሴት ነው ወንድ ነህ? ቲክቶክ ሰው እስኪ እስልምናን ተምሮ ሙስሊም አይሆንም። ሰው እስልምናን ተምሮ ሙስሊም አይሆንም። እስልምና ከተማረ ታዲያ ምን ይሆናል ጋሼ? እስኪ እንደው ናስኪ ናግባ አስረዳን ምን እንደሚሆን ማለት እንዴት እንደሆነ። ና ማን ነው የሚለው? አዲስ አበባ ቤቴ ነው። አዲስ አበባ ቤቴ ናገባ ስሙ ነው እንደዛ የሚለው አዲስ አበባ ቤቴ። አዲስ አበባ ቤቴ አንድ ሜትርም የለም እንኳን ቤት አዲስ አበባም ፊንፊኔ ይሆናለች። አዲስ አበባም የለም። መርገጥ አትችልም እንኳን ያንተ ቤት ሊሆን ይቀርና። ቁጫጭ መሲ እንዴት ነሽ? አለሁ ክብሩ ይስፋ። ሰላም ነው? ክብሩ ሰፊ ነው። አዎ ክብሩ ሰፊ ነው። እውነትህን ነው። ሰላም ነው አለን አልሐምዱሊላህ። እኔ ከአበሻ የማይመቸኝ ነገር አለ በነገርሽ ላይ። አሁን ክብሩ ይስፋ ሲባል ክብሩ ሰፊ ነው። በቃ ሰፊ ነው ክብሩ፣ ጠባብ ክብር የለውም። ስለዚህ ትክክል ነው ማለት ያኒ አሁን ለምሳሌ አልሐምዱሊላህ እንላለን። ያኒ የተመሰገነ ይሁን ይላል። እሱ የተመሰገነ ነው። እኛ የተመሰገነ ነው የምንለው ፍጡር ስለሆንን ማመስገን ስላለብን ነው እንጂ የምናመሰግነው ምስጋና ጎሎት አይደለም። በእርግጥ እኛንን አላህን የምንፈልገው እንጂ አላህ ያኒ አመሰገነውም ክብሩን አትናል አከበርንለትም ያኒ የሚቀንሰው የሚጎለው ነገር የለም። ግን እንትንም አለ ማመስገን ስላለብን ክብሩን ከፍ ማድረግ ስላለብን ነው። እንትንም አለ መሲ ለምሳሌ ሙስሊሞች ለአላህ ብላችሁ ክርስቲያኖች ለእግዚአብሔር ብላችሁ እንደው ምናምን ይባላልና የማታምንበት አምላክ ጸሎት ተደርጎ እንዴት ሊቀበል ይችላል የሚል እኔ አሁን አልቀበልም። እንደዚህ አይነት ነገር ትክክል አይደለም። እኮ ለዚህ እኮ ነው ድሃ ሃይማኖትና ብሔር የለውም ማለት ነው። ቀጥይ እና እነዚህ ቸግሯቸዋል። ለዚህ ነው አሁን አንተ የሆነ ድሃ ተቸግሮ ብትሰጠው ማለት ነው አንተን እንዴት እንደሚወድህ እንዴት እንደሚያከብር ዘላለሙን አይረሳውም። ስለዚህ ለአንተ ለዛ ለድሃ አንተ ምንድነው ብሔሩም ሃይማኖቱም ሆነሃል ማለት ነው ያኒ ማለት ነው። እና ምንድነው አሁን ብዙ አይነት ድሃ አለ። ያን ድሃ ሆኖ ጸሎት ማን እንደሚሰማ ምን እንደሚሰማ የሚያውቃል። አብዛኛው ሰዋችን ግን ሃይማኖት ላይ ፎከስ አድርጎ የሃይማኖትን ልዩነት ፎከስ አድርጎ ማን ጸሎት ይሰማል ማን ጸሎት አይሰማም ብሎ አይደለም የሚኖረው። አኗኗራችን እኮ ዝም ብሎ ይመሽልሃል ይነጋልሃል እንዲህ ነው እኮ። ችግራችንንም ከድህነትም ሳንወጣ በእውቀትም ሳንጎለብት ስለኖርን የኢትዮጵያ ህዝቦች ሙስሊሙን በአላህ ክርስቲያኑን በማርያም እያሉ የሚለምኑት ለዛ ነው። ሃይማኖትና ብሔር የላቸውም እነዛ ለምለው ለዛ ነው። ግን ደግሞ አብዛኛው ሰው የሃይማኖት ምንነት አያውቅም። በነገር ላይ የሃይማኖት ልዩነት አያውቁምም አያስጨንቃቸውም። ኦኬ በነገር ላይ የሰው ልጅ እኔ በጣም ነው የሚገርመኝ። ትንሽ ነገር ስትኖረው አምላኩን ይረሳል። በቃ
ጤና ስላለው ምግብ ስላለው ያ ጤናውና ምግቡ የሱ አምላክ ይመስለዋል። ድሃም ሲሆን ደግሞ አምላክን የሚፈልገው ሃይማኖትን የሚፈልገው ከዛ ከድህነት እንዲያወጣው እንጂ ኖርማሊ ከድህነት ውጭና ከሀብት ውጭ አምላክ እንደሆነ አይረዱም። ድሃም ሆንክ ሀብታም ሆንክ ማምለክ እንዳለብህ የፈጠረህ አምላክ እንዳለብህ ማግኘትና ማጣትን ከአምላክ ውጭ ማድረግ እንዳለባቸው የሚረዱት በጣም ጥቂቶች ናቸው። አብዛኛው ይሄን አይረዳም። እና ኢትዮጵያ ህዝብ ዘላለም ዓለሙን ችጋራ ዘላለም ዓለሙን በማርያም ባለ ሲል ነው የሚውለው። እና በነገር ላይ እኔ ድሃ ላይ ሲለምኑ እዚህ ሶሻል ሚዲያ ላይ ራሱ ፎከስ አልልም። በቃ እንኳን አንተ እንደዚህ የተቸገሩት ማለት ነው አንተ ለፎሎ ብለው እንትን የሚሉ አሉ አይደል? እዚህ ቪዲዮ ሲሰሩ የምታያቸው የሆነ ልመና ላይ ሲመጡ ሙስሊሞች በዚህ እንትኖች በዚህ በቃ ኖርማሊ እንደዚህ የሚለምኑ ሰዎች ድሃ ሃይማኖትና ብሔር እንደሌለው ስለሚያውቁ ተቸግሬያለሁ በለው። አሁን የኢትዮጵያ ህዝብ ችጋራም ስለሆነ ሰው ተቸግሬያለሁ ሲል በጣም ነው የሚያዝነው። በነገር ላይ ኦኬ ችግርን ስለሚያውቀው አንድ ነገር ካላወቀው አትረዳውም ምንነቱን ታውቃለህ። ስለዚህ ችጋራም ስለሆነ ሰው ተቸገርኩኝ ተራብኩኝ ሲል በቃ ያዝናል። እኔ አሁን ሶሻል ሚዲያ ላይ ሃይማኖት ተነግሮ ብሔር ተነግሮ አይደለም የተቸገረ ሰው ሳይ የማዝነው ሼር ላይክ የማደርገው ሶሻል ሚዲያ ላይ ሰው ፎሎ የማደርገው ሃይማኖቱን ብሔሩን አጣርቻ አይደለም የሆነ ነገሩ ምን ሚለውን ለመስማት ነው። ስለዚህ ህዝባችን ከዚህ መንቃት አለበት። ይወጡና ክርስቲያኖች በዝጌር ሙስሊሞች እንደው በፈጠራችሁ በአምላካችሁ ባላህ ያሉ አይባልም። የተቸገረ ሰው አላችሁ የኢትዮጵያ ህዝብ ሆይ እርዱን፣ እርቦት ከሆነ እናብላው፣ ታሞ ከሆነ እናሳክመው ነው የሚባለው። ይሄ ሙስሊሞች በዚህ ምን የሚለው በጣም የሚደብር አለማመን ነው። በነገራችን ላይ ማዘን ከሃይማኖትና ከብሔር ጋር ይያዝም። የምናዝነው እዝነት ይሄ ተፈጥሮ ስለሆነ ነው። በነገራችን ላይ እዝነት ተፈጥሮ ነው የምናዝነው ማለት ነው እንጂ ሃይማኖት ነጥለን ብሔር ነጥለን አይደለም የምናዝነው። እኔ ስንት ቪዲዮ የተለቀቁ በሰውነታቸው ያሳዝኑኛሉ። ያኒ የሆነ የሚያሳዝን ነገር ስታይ ሃይማኖትና ብሔር ትዝ አይልሽም። ስለዚህ እዝነትም ድህነትም ሃይማኖትና ብሔር የለውም። ማህበረሰባችን ያው ስለ ወደ ኋላ ቀረ ስለሆነ ነው እንደዛ የሚሆነው። ኦፒ ያለች አዎ ቆንጅትዬ ሞትሽ ነበር አሎ ደግ ነሽ አሎ ድሸኔ ወድ እንዴት ይዞሻል? አይ ነበር እንት ሪላክስ ብለሻል ሰሞኑን? ወይ ሰሞኑን ብታይ በቃ ስራ አሁን ራሱ የወሬ ሱስ ከባድ ነው። ታሪካዊ አመጣጡ እየሰማሁ የምተኛው ነገር ፈልጌ ነበር ቲክታክ የመጣሁት ባቢ ከፍቶ ሳይ ሮጬ ነው የገባሁት። ከዛ ነገ የኢትዮጵያ ገና ነው አሉኝ። እኔ አላውቅም ረስቸርስ ታርጊዋለሁ እንዴ ባለፈ ስጠይቃችሁ ከትናንትና ወዲያ 29ኛው ነው ወይ ስላችሁ ዝም አላችሁ። ነገ ነው ተሳሳ 29 በኢትዮጵያ? አዎ ነገ ነው። በቃ ስለዚህ ሞቅ ደማቅ ቪዲዮ ምን በላበት ሰበብ አገኘን። ዋለ ቪዲዮ እንሰራለን እንላለን። እውነት ለመናገር ስራ በዝቶብኝ የኛንም ገናና አዲስ ዓመት ስላከበርን ራስቸው ነው እንጂ ሰብሰብ ብለን ነበር የምናከብረው። በአሁኑ ሶስት እኔ የምልሽ አሁን እዚህ ውጭ ያላችሁት ማለት ነው ገናን ስታከብሩ አሁን የስንት ቀን ልዩነት ነበር ያለው? ዛሬ ስንት ነው የፈረንጆቹ? መቼ ነው ቀን የፈረንጆቹ ገና የሚከበረው? ጥር 25 ላይ ነው። 25 ከ5 6 ቀን የ7 ቀን የ8 ቀን ልዩነት አለው። ቆይ አሁን የፈረንጆቹን ነው ወይስ የኢትዮጵያው ገና ሲመጣ ጠብቃችሁ ነው የምታከብሩት? ነገ የምናከብረው የኢትዮጵያ ነው። ዲሴምበር ማለት ያከባበረ ፈረንጆቹ ነው። አሃ ስለዚህ ሁለቱንም ነው የምታከብሩት ማለት ነው። እንዴ ካገኘ ሶስተኛ ምን ጨምራለን? እኛ ምን በላበት ሰበብ ነው የምንፈልገው። ያኔ መሰብሰብ ተወዳላችሁ ታድላችሁ። እንደዚህ አይነት ነገር ጥሩ ነው። በነገርሽ እንደዚህ አይነት ጀው ማማ ቦርኮ ብሎ ማን ነው የጻፈልኝ? አውዙ ቢላ ማማ ቦርኮ ማርያም ትስጥልን። እንዴ ምን ሰተሽ ነው? እኔ አሁን አለስ ማርያም ምንድነው የምትሰጠው? ማርያም አፈር ነው የምትሰጠው። ጉድጓድ ውስጥ ነች እኮ ማርያም። ቤቴ ሰው አለ በኋላ እና እንደው ፎሎ ላድርግ። እኔ እኮ ሳልሳደብ ስቀር በጣም ነው ሞራን የሚነካው። ፎሎ ላድርግህና ነገ ተነገ ወዲያ እንድትመጣ እንዴ አሁን መናገር አልችልም መሰለሽ። ተረሽዋለሽ። የማይገባው ሰው ፎሎ ማድረግ የለብሽም። አሁን እዚህ ወሬ አቀባዮች ስላሉ ነው መናገር የማልችለው። እንደው አሳይሃለሁ። ቀጥ የኔ ውድ ወይ ኤኒዌይስ እናንተ ከትናንትና ወዲያ የሆነ ቪዲዮ አይቼ
ይሄ ማርያም አትሰጥም የሚለው ማለት ነው። ሰሞኑን ቆላ ድቤት ነው። አማራ ክልል ነው ትግራይ ነው? አማራ ክልል ነው። ቆላ ድቤ አማራ ክልል የሆነ እንትን የብልጽግና ምንድን ነበር የሚባለው? ይሄ ኮሪደር ልማታው እሱን ለማሰራት የሆነ ዛፍ ለመቁረጥ እንትን ብለው ነበር ታውቃላችሁ። ከዛ ጋር የይዞ ሞጣ ወይኔ የተናገረው ሰው ትናንትና ራሴ ልጅ ነበር ብቻ ነው ወላሂ። ምን ቢል ጥሩ ሞጣንማ እኮ ሊያሳብዱት ነው ባቢዬ። እንዴ አንቺ ምን ቢል ክፉ ነው? ማርያም በዚህ ዘመን ብትኖር አለ ወይኔ ዘመነ ካሴ ነው የሚያግታት አላለ። ኧረ ወይኔ ያልኩት እናንተ ራሴ ልጅ ሰውዬ የት ሊደርስ ነው? እንዲያው አለ አይልክ ነው ወንድ ልጅ ያለሽ በህይወት ብትኖር አለ ልጇንም ያኔ እንትን ትግል ይግባ ፋኖ ትጥቅ ይግባ ልጅ ስላለሽ አንቺ ልጅ ስላለሽ ብርማቂ ልጅሽም ትጥቅ ይግባ ብለው ዘመነ ካሴና ደግሞ ማን አለ አብሮት የፋኖ እንትን ልጅ እነሱ ናቸው እነሱ ናት የሚያግታት አላለም። ወኔ ሰውዬ የት ሊደርስ ነው ያልኩት ወላይ ብዙ ጊዜ አላዳምጥም ነበር የሱን ንግግር ታውቂያለሽ። ትናንትና ማለት ነው በጣም ነው ኢቭን ማለት ነው አሁን እድሜውም እየገፋ ሄደ መሰለኝ። እድሜ ሲገፋ የተለያየ ባህሪ ነው የምታመጨው። እኔ አሁን 40 ዓመቴን ካከበርኩ በኋላ ነገር ቀንሻለሁ ታውቂያለሽ። ጸበደላላ ነበርኩ እየዞርኩ ነገር የምፈልገው። ኧረ ውድ የሰው እድሜው እየጨመረ ሲመጣ በሰል ይላል። ሞጣ ደግሞ ልክ እድሜው እየጨመረ ሲሄድ እንደወጣ ትፈነዳ ታውቂያለሽ። ሳሚር እኔ ያ ፈነዳ። እኔ አሁን ማለት ነው በፊት ብዙ ሰው ቲክቶክ ስለማይ ምን አይነት እንትን አለብኝ መሰለሽ፣ በፊት ብዙ ሰው ቲክቶክ አይጠቀምም ታውቃለህ አይደል ባቢ? እና የፈለከው ወይ ከፌስቡክ የመጡ ናቸው ወይ ከቢጎ የመጡ ናቸው ማለት ነው። እና የማህበራዊ ሚዲያ ልምድ ያላቸው ሰዎች ናቸው የሚመጡት። አሁን ፍሬሾች ተማሪዎች ብቻ የሆነ ስልክ ያለውን እንዳለ ቲክቶክ አለው እና የሆነ ነገር ስናገር በቃው እነዛ ሰዎች ጋር ይደርስ ይሆን እንዴ ምናምን ብዬ እንትን እላለሁ። የእድሜ ጫና ነው በእርግጥ እንትን እላለሁ። ሞጣ እንደ ኮሌጅ ተማሪ ፍንድት ብሎ ብሶበት እንደውም ምን ሲል ሰማሁት መሰለ እንዋጋ ብሎ ሲል ነበር። ይምጣና ይለይልን ማንን እንደሆነ ገምት። እግዚአብሔርን ለምን መሰለሽ እንደዛ የሚለው ሞጣ መላእክት አሁን መግባት ትችላላችሁ ቤት ውስጥ ብቻዬን ያለሁት ምናምን የሚለው ኢትዮጵያ ህዝብ እንደዛ ካልክ መቅሰፍት ይወርድብሃል የሚባለው አመለካከት አለ። ምንም ነገር የለም በቃ እንደዚያ በሚገባው እያስተማረው ነው ትውልድ። ገብቶሻል? በቃ እንደዛ በማለትህ በመጠየቅህ በመንቃትህ በመብላትህ በመስራትህ የሚደርስብህ ነገር የለም። እኔ እንኳን እንደዚህ ብዬ እየኖርኩ ነው አይነት ነው። እንደዛ ይመስለኛል ኢሜጁ። ግን በቃ እኔ አሁን እሱን ቃል እኔ አሁን መናገር አልችልም። የሚገርምና ግን ይሄ አንቺ መሲ እንዳልሽው ማለት ነው በተለይ አማራ ክልል ያሉ ሰዎች ጦርነት የሰውን አእምሮ ያበላሻል። ደንዝዘዋል። ገባችሁ ምልህ ባቢ ድቃ ድንዝዝ ብለዋል እና ምንም አይነት ስሜት የላቸውም። ጥሩና መጥፎም የመለየት እድል ያላቸው አይመስለኝም። በቃ ወደኋላ ተመልሰው ማለት ነው ልክ እንደኋላ ማርሽ በ14ኛው በ13ኛው ክፍለ ዘመን ያለ አይነት አኗኗር ነው። በቃ ምልክትን የሚሹ የሆነ ነገር በበራ ቁጥር የሆነ ነገር ምን ያህል የውሃ እጥረት እንዳለ የምታውቀው እዛ ሀገር ላይ የሆነ ቧንቧ ራሱ ፈንድቶ ፍሳሽ ካገኙ እኔ ብቻ የሽንት ቤት ፍሳሽን ብቻ እንዳያጥሩ ነው የምፈራው። በቃ የሆነች ነገር ጠብ ካለች ነው እግዚአብሔርን እና ወይኔ አምላኬ ዳንተ ባባኔ ባያቸው የሞታን እንዴት ተቃጠልኩ ከዚህ ማህበረሰብ ተፈጠረ። ቆይ ለምንድን ነው የተፈጠርኩት? ብሶበት ቁጭ ብሏል። በቃ ፍንድት ብሎ የኮሌጅ ተማሪ ነው የሚመስለው። ፖለቲካና እምነት ላይ እኔ በጣም ማልስማማበት እንትን አለው አካሄዱ። አሁን ለምሳሌ ፖለቲካው ለራሱ ትክክል ነው፣ ግን የሚሄድበትን መንገድ በጣም የተሳሳተ ነው። ገብቶሻል አባባሌ? ማስፈጸም ያለብህን ነገር ማድረግ ያለብህን ነገር እያለ ድርጊት ላይ ደርሶ እያለ እሱ ግን ገና ስብከት ላይ ነው። ለዚህ አይነት ነገር ደግሞ በጣም ከባድ ነው። እሱ የሚያደርገው ምንድነው? ያ ምንድነው መሰለክ ሁሌ አንተ የምትለው ነገር አለ። ሞጣ አቋም የለውም ታውቃለህ አይደል? የኔ ፍቅር አቋም የለውም። ልክ እንደ ጓል መቀሌ በለው በቃ
ምንሽ ነው? ምንም አይ በዛ ልክ እንኳን መውረድ የለበትም። ጓል መቀሌ ሰው አይደለም። እኔ አንተ ብያልኩ ነው የምጠራው ጓል መቀሌ ምናምን የሚባለው። ወይ አራንታ ትበላት በእናትህ። አይ ገጣ ባህያ ቀጥይ። እሷ ደግሞ ቆንጆዬ ናት እኮ ግን እኔ እንትን አለባት። እኔ አሁን አመለካከቷ በጣም ስግጥ ድድብ ያለ ነው። ደግሞ ምንድነው የምታደርገው? የሆነ ቦታ ላይ እንደሰማሁት አንዷ ምን አለችኝ ብላ ትጀምረዋለች። በጣም ዘጊ በሆነ እንትኗ ማለት የራሷ እኮ ነው፣ የትም አልሰማችም፣ ማንንም አላላትም ራሱ። ከዛ የሚዘጋ ነገር ነው የምታቀርበው። ይሄ የህፃን ልጅ ይሰልቸኛል። ከዛ እኔ እንዴት እንደጠላዋት አልወድም። እኔ እንደዛ አይነት ትልልቅ ሰዎች ሆነው ሲቀጥል ደግሞ እኛ ጋር እኮ መጋፋት የለባትም። ኦፓ እንዴ ከልጆቿ ጋር ትጋፋለች እንዴ? እኛ ጋር ትሄድ ቦታውን ሌላ ቦታ። እኔንም የሚነካ ነገር ነው በእውነቱ። የእድሜ ነገር ሲሆን እኔና መሲን የሚያካትታል። ኧረ ምን ሆነሽ ነው እንዴ? እንደዛማ ከሆነ ራሴን ጨፈጨፍኩ ማለት ነው። አንቺ ሰው እኮ አያት እኮ ነች። ምናሽ ኦፊ ስለምንድን ነው የምታወሩት? አይ የእድሜ ነገር ከሆነ እኔና መሲን የሚነካናል እያልኩኝ ነው። ችግር የለውም። ሰው ያለው ምን ይበል ምን ይነካል? መቼስ እንግዲህ እድሜ መኖር ነው፣ ስለኖርን ነው እንዲሆን ነው። በነገራችን ላይ ወላሂ አዚም እና አንድ ጊዜ አስታውሳለሁ ስለ እድሜ አሁን እኔ እድሜ 30 ዓመት ሲሆነኝ ማሄ እንጂ እድሜ እኔ 30 ዓመት ሲሆነኝ ነው። ምን ሲሆነኝ ነው? ሙዚቃ ከሚከፍት ሰው ጋር መኖር ጀመርሽ መጨረሻሽ? የጌታ ልጅ ምን ነው ተይ እንጂ። እና እድሜ 30 ዓመት ሲሆን ነው መቼ ሲሆን ነው መሰላችሁ ሰዎች በእድሜ ማፈር እንደሌለባቸው ማስተማር ምናምን የጀመርኩት። ከዛ በፊት በእርግጥ ያኔ ብዙ እንደዚህ ሩድ ሆንኩ ልጅ አይደለሁም። እና አንድ ጊዜ ምን አልኩ መሰላችሁ 19 ዓመት ወር 17 ዓመት የነበረና ሃይ ስኩል እየተማርን ነው። እና አንዲ ልጅ ትምህርት አቋርጣ ኑራ እኛ ጋር ትልቅ ናት፣ ያኔ በእድሜ ልክ አሁን አሮጊት ናት፣ የቆሰቆሰች ናት እንደሚባለው ወሬ ማለት ነው። እና ከዛ ትምህርት አቋርጣ ኑራ የሆነ ስደት ላይ ምናምን ነበረች እና በቃ ትምህርት ልጨርስ ብላ እኛ ጋር ልትማር መጥት ያኔ ትልቁ ናለች። ያኔ እኛ ስኩል 18 ነን 17 በቃ 17 እና 18 ዓመታችን ነው። እኛ ጋር ልትማር ገባች፣ ትልቅ ናት። ከዛ ወላሂ አሮጊት ብዬ ሰደብኳት፣ ወላሂ አረሳውም እስካሁን ድረስ ማለት ነው። እና እስካሁን ፊቷ እስካሁን ይታየኛል። በቃ አረሳሁትም ፊቷ ጭም ሲል ያኔ ሲከፋት ማለት ነው። ከዛ አሁን አንቺ ጊዜ ወላሂ ጊዜ እንትን ነው የሚባለው። ይሄውን ያልፈው አሮጊት መባል ደረጃ አልደረስኩም። 18ቱም አልፎ 17ቱም 19 አልፎ 20 ገብቼ ጭራሽ 21 22 ብዬ 40 ልገባ ነው። እና ከዛ 30 ገና 28 29 ሲሆነኝ ሰው በእድሜ ምናምን መሳደብ ሲጀምር ስለዚህ ይሄን ሰው ኑሮ ነው ያመጣው እንጂ በቃ የእድሜም ሆነ ይሄ ተፈጥሯዊ ነገር ነው። ሰው በተፈጥሮ ሰዎችን ሊያሸማቅቅና ሊሳደብ ሰው በተፈጥሮም ሊያፈር አይገባውም ብዬ በቃ ከራሴ ጋር ተመካከርኩኝና እድሜን መፖስት ጀመርኩኝ። በእርግጥ እኔ ስለ እድሜ መናገር የጀመርኩት ፌስቡክ ላይ ንጽጽር ምናምን ስጽፍ አንዳንዶቹ ያው አረብ ሀገር ያለች ተጣብሰው ለማግባት ምናምን ይፈልጓል አይደለም። እና ኖርማሊ እኔ ፌስቡክ ላይ የምጽፈው የሆነ ወጠምሻ በቃ ተዋውቀ ኢትዮጵያ ገብቼ እንዳገባ ይመስላችኋልና ለመጀናጀን የሚሞክሩ ምናምን አሉ ታውቂያለሽ። ከዛ ቆይ ደግሞ በጣም ትንንሾች ናቸው። ጌታ ሆይ ኮሜንት ላይ መተው ነው የሚጽፉልኝ ታውቃላችሁ። ከዛ እነዚህ ልጆች ምንጽጽር የምሰራው ወንድ ፍለጋ እንዳልሆነ የነሱ እድሜና የኔ እድሜ እንደሚለያይ ማወቅ አለባቸው። ኖርማሊ እኔ ንጽጽር የጀመርኩት ደግሞ በፕሮቴስታንቶች አማካይ ስለሆነ ያን ማወቅ አለባቸው ብዬ ከዛ እድሜ መናገር ጀመርኩኝ። ከ30 ጀምሬ ከ32 ዓመት ሲሞላኝ ጀምሬ ዛሬ 32 ዓመት ሞላኝ፣ 33 ዓመት ሞላኝ እያልኩ መናገር ጀመርኩ። እናንተ በቃ ሞትኩልሽ ሸርኩልሽ የሚሉት ኮሜንት ላይ እኔ የጻፍኩት ሳያነቡ ላይክ ሼር የሚያደርጉት የሉም። ድራሻቸው ጠፋ ብላችሁ ታምናላችሁ? ያኔ ገና ትንሾች ነበሩ 25 ምናምን 20 ምናምን ልጆች ወጣቶች ናቸው። ከዛ 32 ስል የሉም፣ ድራሻቸው የለም። ስለዚህ እኔ ፌስቡክ ላይ እድሜ መናገር የጀመርኩት ኖርማሊ ንጽጽር የምሰራው ሰዎች እንዲረዱ እንዲያውቁ ነው። አንደኛ ነገር። ሁለተኛ ነገር በቃ ተፈጥሮ ነው፣ ማንም ሰው ማወቅ የለበትም። እና ወደዚህም ወደ ቲክቶክ አወጣሁ። ታውቂያለሽ ሰው ያፈራል እድሜውን ለመናገር። ለምን ይታፈራል?
ማፈር የለብንም። እናም ደግሞ አንድን ሰው እንዴ እናንተ ትልልቅ ኡስታዞች ሳይቀሩ እንደውም አንድ ጊዜ የሆነ ንጽጽርና ኡስታዝ ዋሂድ ግሩፕ ሁሉ ነበሩ ይቻሮጌት እያሉ ሲሰሩ የነበሩት እናንተ ታውቃላችሁ። በጣም ነው። እኔ ግን አልከፋኝም፣ አልዋሻችሁም። አንድ ቀን ከፍቶኝ አያውቅም። ምክንያቱም የኖርኩትን ነው እንትን ያልኩት። ኦኬ ያኒ እኔ አጥፍቼው አይደለም እንትን ያልኩት። ደግሞ ትልቅ መሆኔ ደስ ያለ ለምዶ ታውቃላችሁ። በፊት የሚሰማኝ የዋህነትና በፊት ያም እንትን የሚለኝ በቃ እንዴ ራሴ የውስ እንትን የዲሲዥን ሜከር የሚባለው የውሳኔ ሰው መሆን ነው ያደረገኝ። ኦኬ የውሳኔ ሰው አድርጎኛል። እና የሰው ልጅ እድሜው እየጨመረ ሲመጣ ወደ መሞቱ ይጠጋል እንጂ እድሜ መጨመር ላወቀበት ሰው በጣም በሰል ያደርጋል። በቃ ታውቃለህ እንደውም አንድ ጊዜ ምን ገጠመኝ መስላችሁ ነው ግሩፕ ላይ ነው ስም አልናገርምና ያኔ አጋጣሚ ያው እንደተባለው ልጆች ናቸው። እኔ ትንሽ በእድሜ ከነሱ መበልጥ ነኝና የሆነ ነገር ሲባል ግሩፕ ላይ አዎ እሺ ትክክል ነው የሚሉት ታውቃላችሁ። ከዛ እኔ ግን እንዴት ነው እሺ የምንለው አዎ የምንለው ትክክል የምንለው ይሄ እንደዚህ መሆን የለበትም እያንዳንዱ ነገር የራሱ ምክንያት አለ ምናምን ብዬ ሐሳብ ስተት የሐሳቡ ባለቤት ምን ቢለይ ጥሩ ነው አንቺ አየሽ ትልቅ ነሽ ትልቅ ስለሆንሽ ነው ይሄ መሆን የለበትም ብለሽ እንትን ያልሽዋል። ምክንያቱም እሱ ግሩፕ ላይ ያሉት አዎ ትክክል ነህ አዎ ብለው ስለተቀበሉት ነው። እኔ ግን አልተቀበልኩም። መቀበል የለብኝም ማንንም አምጥቶ የሚጭንብንን መቀበል የለብንም ብዬ ስለሞገቱ አየሽ አንቺ ትልቅ ነሽ የሚል መልእክት ነው የተሰጠኝ። እሺ ስላላልኩ አዎ ትክክል ነህ ስላላልኩ ማለት ነው። እና ትልቅነት በነገራችን ላይ ጸጋ ነው። እና ያው በእድሜ የምትሳደቡ ካላችሁ ሰውን እንትን ለማለት ያው ችግራችሁ የራሳችሁ አመለካከት ነው። ያኒ ካመናችሁበት ካሳመናችሁ ቀጥሉበት ነው የምለው። ግን እኔ በእድሜ ጋር እያይዛችሁ እንትን ብትሉኝ አይከፋኝም ብላችሁ መሲ በእንትን ነው ሰዎች ቅድም ምንድነው ግሩፕ ውስጥ ነበሩ ሰዎች ነው ያለችው። በነገራችን ላይ ስታወራና ሌላ ነገር እንዳይመስላችሁ እኔ አሁን የተረዳሁት ምንድነው ሰዎች ተጽዕኖ አሳድረውብሻል መሲ። እኔ እንደዛ ነው የተረዳሁት። ለምን መሰለሽ እንደኔ መሲ ትልቅ አይደለሽም ለኔ። በነገራችን ላይ እድሜ ቁጥር ነው ይባላል አይደለ? ኦፍ ኮርስ በእድሜ መሲ ትልቅ አይደለሽም ለኔ። ገብቶሻል? እዚህ ጋር ላሉ ሰዎችም በኔ አይን አንቺ ትልቅ አይደለሽም። ሶሻል ሚዲያ ላይ ላለ ሰው በኔ አይን ትልቅ አይደለሽም። እነሱ ትልቅ ያሉሽን አዎ ትልቅ ነኝ ብለሽ ውስጥሽን አሳምነሽው ከሆነ ተጽዕኖ አሳድረውብሻል ማለት ነው እንጂ እኔ ትንሽ ማን ነው ትንሽ? አንቺ ትልቅ ሆንሽ ማታም በቁጥር ከሄድን ትንሽ የሚባሉት ያሉት ማን ነው? አይደለም አሁን ለምሳሌ እዚህ ጋር ያለን ሰዎች ማን ነው ትንሽ? እኔ አልጠየቅኩም፣ እድሜያችሁን አላውቀው። እሱ እኮ ነው አንቺ ስለተናገርሽ። ታዲያ አንቺ ስለተናገርሽ ነው ትልቅ የተባልሽው እንጂ ማን ነው ትንሽ አላልክም። እኔ ነኝ ትንሽ። ምን ነው እኔ ለምዝም እሱን ያርግፈው ፍቅር ተሰብ ይርገፍ። በእውነት ለጠቅላላው ከት ማለት ነው። ሰላም አቱ በሌላ ቆርጣችሁ እሺ ኪፎ ሰላም ልላችሁ ነው ከገባው አይቀር እና ወደ ስራ ልወጣ ስለሆነ ነው ያቋረጥኳቸው። አፉ በለኝ ችግር የለውም። ክፉ ቀጥይ። እሺ አፊ እንዴት ነህ የኔ እንዴት ነሽ? ታው እንጂ ሐሰን እኔ እናንተ ዳይኖሰር አብረን አልጋለብንም ዳይኖሰር አብረን አልጋለብንም። እኔ እናንተ ከታች ያለ ነው ምናምን የምትለው ከታች ስለሆንክ እኔ እኮ ስሜታዊ ነኝ። ብዙ ነገር ላወራ እችላለሁ። ባቲ እንዴት ናችሁ? ደህና ናችሁ? መሲ አሰላሙ አለይኩም። ወአለይኩም ሰላም አለን። በጣም ነው የምወድሽ መስዬ። አላህ ይወደድልኝ። ባቢ በቃ አመሰግናለሁ። ሰላም ልበላችሁ ብዬ ነው። ይሄ ነው። አዎ ልወጣ ነው። እናመሰግናለን። ይደርስ ነበር እኮ። እናመሰግናለን። እሺ እሺ። እኔ ሐሳቤን ሳልጨርስ በመሃል ገብተው እንደዚህ ነው ስሜት የሚያቋርጡትና እኔ አሁን ልክ እንደ መሲ የሆነ ሰዓት ላይ ድሮ ነው በነገራችን ላይ እና ሶሻል ሚዲያ ላይ እኔ ተጠቃሚ ነኝ ከልጅነት ልበል በቃ ከድሮ ነው ሶሻል ሚዲያ መጠቀም የጀመርኩት። ቁም ነገር ባይኖርም ብቻ እናወራ ነበርንበትና ከዛኔ ጀምረው እኔ ጋር ያሉ እስካሁን የሚያውቁኝ ሰዎች እድሜ ስንት እንደሆነ ያውቃሉ። ተናግሬ ነበር ኖርማል ስለሆነ አሁንም ልናገር እችላለሁ። ኖርማል ነገር ነው ለኔ። እዚህ ጋር ግን መስዬ ምንድነው ችግሩ መሰለሽ? መሲ በእድሜ
ምናልባት በአመለካከት በእውቀት ትልቅ ነሽ፣ በእድሜ ግን ትልቅ ስለሆንሽ ሳይሆን ስለተናገርሽ ነው እንጂ ትልቅ የተባልሽውና ነኝ ብለሽ እንትን የምትይው እዚህ ጋር በነገርሽ ላይ ምናልባት ከ80% ካንቺ በላይ ሊሆን ይችላል። ገብቶሻል አባባሌ? በእድሜ ማለት ነውና ተጽዕኖ አሳድሮብሻል። እነሱ ያሉትን አሜን ብለሽ ተቀብለሽ ያው ትልቅ ነሽ ሲሉሽ ምንሽስ ታድርጊዋለሽ? ትንሽ ነኝ ማለት ደግሞ በጣም ይከብዳል እኮ። እኛ ትንንሽ አይደለንም፣ ትልልቅ ሰዎች ነን እኮ። አገር መምራት የሚገባን ትልልቅ ሰዎች ነን። ሁላችንንም እዚህ ጋር ያለነው ኃላፊነት መሸከም የሚገባን ወልደን ማሳደግ የሚገባን ሰዎች ነው እዚህ ጋር ቁጭ ብለን ያለነው ሁላችንም። እና ትንሽ ነኝ ብለን ራሳችን ውስጣችንን አሳመነነው ከሆነ ራሳችንን እየሸወድን ነው። ትንሽ ሰው የለም። ከ18 በላይ የሆነ ሰው ትንሽ አይባልም። ከ18 በላይ ሰው ሁሉ ትልቅ ነው፣ ትንሽ አይደለም። ስለዚህ ኃላፊነት እንዳይሰማን ነው፣ መሸከም ስለማንፈልግ ነው እንደዛ አድርገን የምንረዳው እንጂ መሲ ከኛ ስለምትበልጭ አይደለም። ገብቶሻል አባባሌ? ከብዙ ሰው በታች ነሽ፣ ከብዙ ሰዎች እኩል ነሽ፣ ከብዙ ሰዎችም ትንሽ ልትበልጭ ትችላለሽ። እድሜ ደግሞ ቁጥር ነው። አንቺ እንዳልሽ ስለኖርነው ነው ትልቅ የሆነው። በቃ አለቀ። ከዛ ያለፈ ምንም ትርጉም የለውም። መኖር ደግሞ ጸጋ ነው፣ ትልቅ ነገር ነውና በእድሜ ሰው ሊወሰንም እንትን ሊደረገው አይችልምና አመለካከታችን እንቀይረው። አበሻ በጣም የሚያስጠላው ለዚህ ነው። አንድ ሰው 30 ዓመት ስለኖረ 30 ዓመት መኖር ማለት ትልቅ ነገር ነው። በህይወት ሲኖር 30 ዓመት ሲኖር አይ ትልቅ ሰው እኮ ነው ይሄ እንዴ ትልቅ ሰው እኮ ነው ምናምን ይባላል። ቢሞት ግን ከዚች ዓለም ምንም ሳያነሳ ምናምን ተብሎ ደግሞ ይለቀስለታል። እንከፍ የሆነ ትውልድ ነው። መያዣ የለውም። ሲሞት ያዝንለታል። ትንሽ ነበረ ይላል። የ50 ዓመት እንኳን ገና እኮ ነበረ ምናምን ይባላል። 40 ዓመቱ እንዴ ምንም ሳያነሳባት ምናምን ይባላል። በህይወት ካለ ደግሞ በግልባጩ ነው። ምን ቀረ አንተ እኮ በልተሃል እኮ ምናምን እየተባለ እንትን ይባላል። እና ኃላፊነት መሸከም ስለማንወድ ነው እንከፍ ትውልድ ነው ራሱ ኢትዮጵያዊ ማለት። ለምን እንደተፈጠረ ለምን እንደሚኖር በትክክል የማንረዳ ህዝቦች ነን። ይሄ ለዓለም ያበረከትነው ነገር ቢኖር ቁጥር ብቻ ነው። 8 ቢሊዮን እንድንሆን 100 ምናምን ሚሊዮን አበርክተናል ኢትዮጵያኖች እንጂ ምንም ያበረከትነው ነገር የለምና እንደዛ እኔ የተረዳሁት ምንድነው ምናልባት ተጽዕኖ አሳድሮብሽ እንዳይሆን መቀበልሽ ደግሞ እኔ በጣም ነው የማደንቀው። እንደዚህ ብለሽ ማውራትሽ ያልተለመደ ስለሆነ ወጣ ያለ ባህሪ ነው። ደስ ይላል። እንደዚህ አይነት ኮንፊደንስ በጣም ደስ ይላል። በነገራችን ላይ ምንም ስላለ ሳይሆን ይሄ የአበሻነት ባህሪ አንቺ ውስጥ ምንም የለም። በቃ ምንም አይመስልሽም። ሰው ያወራል፣ አንቺ ትኖሪያለሽ። ሰው ስላንቺ ያስባል፣ አንቺ ደግሞ ትጓዣለሽና ደስ ይላል። በጣም አሪፍ ነገር ነው። ጨምሮ ጨማምሮ ይስጥሽ እድሜውን። አሜን አሜን። ብዙ ረጅም እድሜ መኖር እፈልጋለሁ። በነገራችን ላይ እኔ ማንም አፌክት አላደረገብኝም። ማለት አንድ ነገር ተፈጥሮን ለመቀበል ራሴን አሳምናለሁ። ባላሳምንም ምን አባቴም አላመጣም። ምክንያቱም የተፈጥሮ ስለሆነ ማለት ነው። እድሜ ሳይሆን አሁን አንተ ማህበረሰባችን በእድሜ በተለያዩ ነገሮች እንዲህ አይሆንም ይሄ መደረግ የለበትም እያሉ ስላሳደጉ የዛ ተጽዕኖ ይኖርብሃል። አሁን ለምሳሌ እኛ አካባቢ አንድ ሴት ልጅ ሳታገባ 18 ዓመት ከሞላት ቆማ ቀረች ነው የሚባለው። እና ማልዋሽ በእኔ እድሜ ማለት ነው አንድ ጊዜ ትምህርት እየተማርኩኝ ነው እና ቤተሰቦቼ ያኔ በእኔ አእምሮ የሞሉት ትምህርት ተምረሽ ጨርሰሽ ስትመረቂ ነው ባል የምታገቢው ብለውኝ ነበር። ኦኬ ተምሬ እስከምመረቅ 24 ነው ምናምን ሆነኝ። ኦኬ ከተመረኩኝ በኋላ ግን ማግባት ፈለኩኝ። ወዲያውኑ ማግባት ፈለኩ። ሳስበው ማለት ትምህርት እየተማርኩኝ እድሜን አልቆጠርኩትም ነበር። ያኔ ልብ አልልም ነበር። ተምሬ መቼ ነው የምመረቀው የሚለው ላይ ነበር ፎከስ ያደረኩትና ስመረቅ 24 ወር 25 እንደሞላኝ አወኩኝ። ወይኔ ሳላገባ ነው 25 የሆነኝ አልኩት። አውቃለሁ ወላሂ ማለት ማህበረሰቡ በቃ ቆማ ቀረች፣ የሚያገባት የለም የሚፈልጋት የለም የሚል ነገር ስላስለመደህ ማለት ነው። ከዛ እንደገና እንደዛ አይነት ነገር እያሰብኩኝ ወይኔ በቃ ሰው ምን ይለኛል የሚለው ተመለስኩኝ። ትምህርቱ ስላለቀ ሐሳብ ስለሌለብኝ ተምረሽ ተመርቀሽ ስማችንን ማስጠራት አለብሽ ተብዬ ነው የተነገርኩት። በፊት አንዳንድ ጊዜ ሴት ልጅ ትምህርት እንድትገባ አይፈቀድም ነበር ታውቃለህ። ትምህርት እንድትማር ስለማይፈቀድ ከገባችም ደግሞ አንዳንዶች ፍቅረኛ እየያዙ ምን እየያዙ በመሃል ልጅ ወልደው ትምህርት ያቋርጣሉና አያቴ ነፍሱን ይማረውና በቃ ተምረሽ ተመርቀሽ ስማችንን ማስጠራት አለብሽ ወንድ ጋር እንዳትጠጊ ብሎ ነው የነገረን። እና የሚገርም ተምሬ ኮሌጅ እስከምመረቅ ድረስ ስለ ወንድ ምን አስቤም ራሱ አላውቅም። እድሜ ትዝ ብሎኝ የማያውቅም።
ልክ ተምሬ ስጨርስ ቆም ብዬ ሳስብ እድሜ 25 24 ነበር 25 ቆይ ስጨርስ እንደዛ ሆኗል። በቃ ማግባት አለብኝ ብዬ ወሰንኩ። ታውቃለህ ያኔ ወሰንኩ። ግን የሴት ልጅ ውሳኔና የወንድ ልጅ ውሳኔ ግን እኩል አልነበረም። ወንድ ልጅ ማግባት አለብኝ ብሎ ከወሰነ ያያትን ልጅ ይጠይቃል። ሴት ልጅ ግን ሂዳ መጠየቅ አትችልም። ስለዚህ መጠየቅ አልችልም አልኩኝና ኖርማሊ እኔ ለትዳር ትመጥነኛለች የሚል ወንድ እስከሚመጣ የጠበኩ ባለበት ሰዓት ደግሞ ኖርማሊ አረብ ሀገር መሄድ በዛን ሰዓት በጣም ፋሽን ነበር ታውቃለህ። ከዛ ትምህርት ጨረስኩኝና 1 አመት አካባቢ መንግስት ሰርቪስ ከሰጠው በኋላ ሰፈር ሲሄድ ከ6ኛ ክፍል አቋርጠው ከ8ኛ ክፍል አቋርጠው አረብ ሀገር ሄደው አንተ የዛ ጊዜ ኖኪያ ስልክ ሳይሆን ይሄ ብላክቤሪ በጣም ውድና ብርቅ ስልክ ነበር። ያን ብላክቤሪ ይዘው ወርቅ ለብሰው ምናምን መጡ። አንተ የሰፈር ሰው አክስቶች ምናምን አባቴ ራሱ ትምህርት ስትሄድ ሜሽን ጨረሽ ታናናችሁ አረብ ሀገር ሄደው ወርቅ በወርቅ ነው መጡ አሉ። አንተ በዛን ሰዓት እኔ ራሱ የሚሰጠኝ ደሞዝ አልበቃይ ብሎ ማለት ነው ኖኪያ እቺ ትንሿን ሰማይ የምትባለው ኤርገንዶዋን ስልክ እሷን ለመግዛት ብር ተበድሬ ነው የገዛሁት። እሷን ራሱ እንኳን ብላክቤሪ ልገዛ። ከዛ በቃ ማግባብቱ ተረሳና በቃ እኔ አረብ ሀገር መሄድ አለብኝ። ስለዚህ አሁን የተማርኩት አንደኛ ለራሴ ማልበቃኝ ተመረቃ ታሳልፍልናለች ያሉትም ለነሱም አልተረፍኳቸውም። እኔ ራሱ ብላክቤሪ መግዛት ቻልኩም የሚል ሐሳብ ውስጥ ገባሁ እና ማግባቱን ረሳሁትና ወደ አረብ ሀገር ለመምጣት ደግሞ ወሰንኩ። ኦኬ ወደ አረብ ሀገር መጥቼ ትንሽ ሲሰራ ቆይ 2 አመት ጨምሬ ከዛ በኋላ ገባለሁ እላለሁ ታውቃለህ። 2 አመት ጨምሬ ከዛ ተውኩት። ስለዚህ ሰው የጫነበኝን ነገር ለማሟላት ለማሳካት ማድረግ የለብኝም ብዬ ተውኩት በቃ። ስለዚህ ይሄ የራሴ ውሳኔ ነው የሚል ያኒ ከማህበረሰብ ውሳኔ ተላልፎ ነው በነገርሽ ላይ መስታገኝ ተገደ ረሳው ታውቂያለሽ። ስለዚህ ደግሞ እያደኩ እንትን እያልኩ ስመጣ ቆይ 2 አመት የሚለውን አልፎ 14 አመት ሆነ ታውቂያለሽ። እዛ ከኢትዮጵያ ስመጣ 25 አመት የነበረው ስመረቅ 24 አመት የነበረ 1 አመት አገለገልኩ። 1 አመት ከ6 ወር አገለገልኩኝ። 25 አመት እንደሆነ የነበረ እዚህ የመጣሁትና በ27 አመት ምናምን ተመልሼ በቃ 2 አመት የሰራሁትን ይዤ ሄጄ ምናምን ብዬ ነበር የወሰንኩት። 2 አመት ከሰራው በኋላ ብሩ አልበቃኝ አለ ጨመርኩኝ። ስጨምር ደግሞ አጋጣሚ የጠፉ ቤተሰቦች ነበሩኝ እዚህ ከኮንትራት ከእንትን ጠፍተው የሚሰሩ ነበሩና ጠፋው። 2 አመቱ አልፎ 4 አመቱ አልፎውን 14 አመት ሆነ። ስለዚህ ወደ ኋላ መለስ ብዬ ሳስብ የማህበረሰብ ተጽዕኖ ነው። ስለዚህ በራሴ አስተሳሰብና በራሴ ውሳኔ መሄድ አለብኝ የሚል ውሳኔ ላይ ደረስኩኝ። ኦኬ እና እንደዚህም እናደርገው የማህበረሰብ ውሳኔ ተጽዕኖ ነው። ከማህበረሰብ ተጽዕኖ መውጣት አለብን የሚል አስተሳሰብ ላይ ደረስኩኝ። አሁን ለምትሰው የማህበረሰብ ተጽዕኖ ላይ ነው ያለው መስይታ ኮርስ ከዛ መውጣት አለብን ነው። ምክንያቱም አሁን ማህበረሰብ ያስለመደን ጥሩ ነገር አለ፣ ያንን ጥሩ ነገር መያዝ። ነገር ግን በህይወታችን ላይ አፌክት የሚያደርግ ማህበረሰቡ የሚፈልገውን ለማሳካት መሮጥ ጥሩ አይደለም። እዛ ላይ ነው የደረስኩት። ኢቭን ማለት ነው አሁን በእኛ ጊዜ በቃ ሴት ልጅ እንዲህ ነው የምትቀመጠው፣ እንዲህ ነው የምትበላው፣ እንዲህ ነው የምታወራው፣ እንዲህ ነው የምትጠጣው ብለው ነው ያሳደጉን። አሁን እኔ አያቴ አለች ለህርሚዋን ያስረዝመውና እቤት በርበሬ እንዲቀምስ አትፈቅድልኝም። አሁን እኔ ሳድግ ከ8 እስከ 18 አመት እስከሚሞላኝ አቀጣጣኝ ፍብትኝ እዛ ማዶ ነው የምሄደው። እቤት ምግብ እንትን አይባልም። ወተት አትጠጭም ነው የምትለኝ። ወተት ወንድ ነሽ እንደ አንቺ የምትጠጪው ነው የምትለው። እና ተኮስማ ጎርምሰሽ አናታችን ልትይ ነው ተኮስ የምትገኝ እንደዛ ወራዛ እንደዚህ ባቃለች ትንበላ ይሄን ሁሉ ወንድ ልጅ ነሽ እንዲጥርግ አድርገሽ የምትበዩ ሆዳምነት። የሰው ልጅ እኮ ያከለ ልጅ ያስብልም። እናንተ ብታምኑም ባታምኑም ማለት እስካሁን ድረስ ማለት ነው ይሄ በጣም ብዙ መብላት ብቻዬን ራሱ አንድ ቤት እየኖርኩ ብዙ መብላት በቃ ነውር ነው የሚመስለኝ። አንቺ አንድ እንዶሚ መብላት ማለት ነው። አሁን አንድ እንዶሚ እኔ ስበላ አታጠግበኝም። 2 ለመብላት ግን አፍራለሁ ብቻዬን ራሱ ማለት ነው። እና ለረጅም ጊዜ አሁን እንዶሚ አንዳንድ ነው የምበላው ታውቃለሽ፣ ባታጠግበኝም ማለት ነው። እና በፊት ግማሽ እንጀራ ቁራሽ እንጀራ ነው እየሰጡ አስለመዱን። እና አንድ እንጀራ ወይኔ አንድ እንጀራ ይሄ እንኳን የወንድና የእንትን እኮ ነው ማህበረሰቡ የሴትና የወንድ ተጽዕኖ አላስወራም። ስለዚህ ትዝ ሲለኝ ማለት ነው ግን ለምንድን ነው እንደዚህ አሁን እኔ ስበላ ማፍረው ይሄን ሁሉ በላሽ ምናምን የሚለው ነገር ስል ትዝ ይለኛል አያት የምትለኝ። ስለዚህ ይሄ ማህበረሰብ ተጽዕኖ ነው። ስለዚህ ምን አልኩኝ እኔ ምን ወሰንኩኝ፣ ከማህበረሰቡ ያገኘነውን ጥሩ ነገር መያዝ። ኦኬ መጥፎ የሚለውን በህይወታችን እኛ ማስተካከል ያለብንን ማስተካከል አለብን እንጂ ሁልጊዜ ማህበረሰብ ላይ ዲፔንድ መሆን የለብንም የሚለው ነገር ላይ ስለደረስኩ ነው እንጂ እንደዚህ ነው ብዬ ማወራው። ኖርማሊ ሰው በጭራሽ አንድ ቀን ጎርቶኛ ያቅም የሰው አመለካከትና ሐሳብ በነገራችን ላይ ቢጎዳ ይኖር ማለት ነው አንዲት ነገር ሶሻል ሚዲያ ላይ አልወጣም ነበር።
ስለዚህ የሰው ወሬ በእኔ ላይ ምንም እንደማያደርግ ስላረጋገጥኩኝ ስለወሰንኩ ነው እንደዛ የማደርገው እንጂ ሶሻል ሚዲያ በራሱ ያንቺ እንትን ያስፈልገዋል። ገባሽ? ያንቺ ኢነርጂ ያስፈልገዋል። ሶሻል ሚዲያ እኔ ስፈልግ ነው ማቆመው ብዬ ነው ሁሌ ነው የምናገረው። እኔ ስፈልግ ነው ማቆመው ሶሻል ሚዲያን እንጂ ሞክ ተደርጌ ተሰድቤ ግብረ ሰዶም ናት፣ የራቁት ፎቶ ይዘንባታል፣ ሰካራም ናት፣ እናቃታለን እዚህ ቦታ እኔ ማልባለው ነገር የለም። ታውቂያለሽ መሲ፣ እኔ ቦታ አልሰጥም እንደዚህ አይነት ነገሮች። የትኛው ሁሌ ነው የምናገረው፣ የትኛው የሚያዋርድና ውርደት የሆነ ነገር በሙሉ ብታመጪ እኔ ቅሌት ብርቅ አይደለም። የኔ ለየት ቅሌት ለእኔ ምንም ብርቅ አይደለም። እኔ እና ግድ የሚሰጠኝ ነገር አንድ ነገር ነው። በህይወትሽ ውስጥ እዚህ ዓለም ላይ መተሽ ስትሄጂ ምንድን ነው የምታደርገው? አብዛኛው የኢትዮጵያ ህዝብ በነገራችሁ ላይ አንድ ጥናት አይቼ 37 ሚሊዮን የኢትዮጵያ ህዝብ አእምሮ ህመምተኛ ነው። ይህን ጥናት አይተኸው 37 ሚሊዮን የኢትዮጵያ ህዝብ አእምሮ ህመምተኛ ነው ማለት ከሃይማኖትም ከባህልም ከታሪክም በላይ ሰዎች የአእምሮ ጤናችን ላይ መስራት አለብን ማለት ነው። መደንገጥ አለብን። ስለዚህ አንድ በሽተኛ ሰው ነው መጥቶ የሚያናገርህ፣ ጤነኛ ሰው ነው መጥቶ የሚናገርህ። የእውነት ይህ አያስቅም? ጋይስ አትሳቁ። 37 ሚሊዮን የአእምሮ ህመምተኛ አለ ማለት እኮ በሪሰርች ውስጥ ነው። ቁጥር ውስጥ ያልገቡ ደግሞ ዳታ ውስጥ ያልገቡ ደግሞ አሉ። ገጠር ከተማዎች ላይ መሀል ጤነኛ የሚመስሉ ሰዎች፣ ለሪሰርቹ የማይመቹ ሰዎች፣ ስደት ላይ የወጡት ሰዎች አሁን እኛ አንቆጠርም። ገባክ? ትክክል። ግን ከነዚህ ሰዎች ጋር ሰዎች ይጋባሉ፣ ሰዎች ይወልዳሉ፣ ስራ ይሰራሉ፣ ጓደኛ ይሆናሉ፣ አብረው ይኖራሉ። አደጋ ውስጥ ነው ያለ ነው። አደጋ ውስጥ ነው ያለ ነው። እኔ ለምሳሌ ፈቃድ ያለኝ ብትለኝ ሁሌ ነው የምነግርህ። እኔ ወረቀት ያለኝ ሰው ነኝ። ማንም ሰው እኔን መናገር የሚፈልግ ሰው ኃላፊነት ወስዶ ነው። በቃ ቃለው ለዚህ እኮ ነው ባዮዌን ጫንድ ብትለው የአእምሮ ጤናችሁን ጠብቁ ይላል። አንዷ ነኝ ትላለች ከታች ባህሩናት እንዴ ሰው። ስለዚህ እንደዚህ አይነት ሁኔታ ውስጥ ሆነ በዚህ ጊዜ የሆነ ሰው ይናገረኛል ብለህ የምትጨነቅ ለሆነ ሰው ንግግር ቦታ እድሜ ስትሞት እኮ ማለት ነው። የኢትዮጵያ ህዝብ እኮ በነገርህ ላይ ስትሞት እስኪ ፀሐይ ሳይሆን ቀብረ ነው እንምጣ የሚል ህዝብ ነው። ፀሐይ እንዳይመታችሁ ሬሳ ሳጥን ውስጥ ተቀምጠው እንደው በዚህ ፀሐይ እንዳይመታቸው እኮ አፈር እስክትለብስ ጊዜ የላቸውም። ለአንተም ቢሆን ገንዘብ ሲኖርህ እኩያቸው ነህ። የሌለህ ቀን ያጣህ ቀን የቸገርክ ቀን አያውቁህም። አዲስ ፍጥረት ናቸው። በነገራችሁ ላይ የማህበረሰቡ የራሱ ችግር ነው። አንድ ሰው ጠንካራ ሰው የሚባለው መሰረታዊ ፍላጎቱን ማሟላት ሲችል ነው። ምግብ፣ ልብስ፣ መጠለያ የሚባል ነገር እናንተ ግዴታ ማሟላት ያለባችሁ ነው እንጂ ማንንም ማመን የለባችሁ። አባት፣ እናት፣ ወንድም፣ አረብ ሀገር፣ አውሮፓ፣ አሜሪካ ያለ ቤተሰብ የሚባል ነገር የለም። መጽሐፍ ቅዱስም ሲናገር ቁርአንም ሲናገር ሰርተህ ነው የምትበላው። ሰርተህ ነው የምትበላው። ሰርተህ መብላት ብቻ አይደለም ማካፈልም መስጠትም አለብህ። መስጠት እንኳን ባችል ባቢ የምትበላው ነገር ማጣት የለብም። የኔ ህይወት መርሄ ነው። የምታካፍለው እንኳን የምትበላው ነገር ማጣት የለብም። መሰረታዊ ነገሮችን አንተም ሞልተህ አንተ ህይወት ላይ መስፈርት የሚያመጣ ሰው እኮ ከ37 ሚሊዮን እብድ ውስጥ አንዱ እብድ ነው። እና እብድ ተናገረኝ ብለህ ድንኳን ጥለህ ልታለቅስ ነው? እድሜ ይርዘም እያለ ሲመርቅህ አሜን የምትል ማህበረሰብ አሮጌ ስልህ ልትናደር ነው እንዴ? አግኝተኛል ሰው ለእንደዚህ አይነት ሰዎች ሁሌ ነው እኮ ነው የምናገረው። የሰው ልጅ የአእምሮ ጤናውን መጠበቅ መቻል አለበት። የአእምሮ ጤናህን ራሱ ስቴብል አድርገህ ለማቆየት መርህ ሊኖርህ ይገባል። የመጀመሪያው እምነት ሊኖርህ ይገባል። ሁለተኛው ህግ ሊኖርህ ይገባል። ሶስተኛው ነገር እውቀት ሊኖርህ ይገባል። እነዚህን ነገሮች መርህህን የምትተዳደርበትና በህግ የምትመራበትን ነገር ሚዛናዊ ለማድረግ እውቀት ያስፈልጋል። እውቀት ያስፈልግሃል። የኢኮኖሚ እውቀት ያስፈልግሃል። የፖለቲካ እውቀት ያስፈልግሃል። እብድና ጤነኞችንም ለመለየት እውቀት ያስፈልገዋል። በዚህ ውስጥ ሁሉ የሚኖሩ ሰዎች ጤነኛ አይደሉም። አብዛኛው ሰው ፍርሃት አለበት፣ ይፈራል። ምን ይሉኝ ይሆን? እንዴት ነው የምኖረው? ምንድን ነው የማደርገው? አብዛኛው ሰው ደግሞ ሰው ያምናል ስለ እሱ እኮ ለእኔ ህይወቴን ይሰጣል፣ ጓደኛዬ ነው፣ ባጣ አይሰጠህም። ያጣህን አይሰጥህም።
ስለዚህ የእኔ የምትለው ነገር በአንተ ቁጥጥር ስር ያለ ነገር ነው። ከአንተ ውጭ የሆነ ነገር ደግሞ ያንተ አይደለም። ሰው እነዚህ አፍሪካ ውስጥ ያሉ ኢኮኖሚ፣ ጦርነት፣ ችግሮች ከምንም በላይ ደግሞ ኢትዮጵያ ውስጥ ያሉትን የአእምሮ መቃወስ አመጥቶባቸዋል። እና እኔ አሁን የሁል ጊዜ የሚገርመኝን ነገር ልንገርህ። አሁን ቅድም መሲ ያነሳችው ማለት ነው ለሴትና ለወንድ ማህበረሰቡ ለወንድ ያደላል። ለማህበረሰቡ ለወንድ የሚያደላበትን ምክንያት በኋላ እንኳን ብንመጣበት፣ ለምሳሌ አማኑኤል ብትሄድ ብዙ እብድ ነው ያለው፣ ወንዶች ናቸው። ጸበል ቦታ ብትሄድ ብዙ እብዶች ሴቶች ናቸው። ገባ? ሴቶች ማበዳቸውን እራሱ አያውቁም። ችግሩ እኮ እሱ ነው። አይ አማኑኤል ውስጥ ያሉ ወንዶች የሚያሳብዷቸው እነሱ ናቸው። ግን በነገርሽ ላይ እና ቀጥይ ወንድ ልጅ የሚያብደው በሴት ልጅ ነው። ስለዚህ ማህበረሰቡ ሲታመምም ሲጎዳም ሲያጣም ሲያገኝም ትኩረት የሚያደርገው ወንድ ላይ ነው። ገባክ? የሆነ ሂስቶሪ ላይ ራሱ አይተህ ከሆነ በቃ ለተቸገረ ወንድ ሁሉም ሰው ያዝናል። ወንድ ልጅ አይጣ ነው የሚባለው ማለት ነው። እና ሴት ስትሆን ደግሞ ብትበደል፣ ብታጣ፣ ብትጎዳ፣ ምንም ነገር ብትደረግ እንኳን ኖርማል ነው ለሴት። እንደዚህ አይነት ሰፈር ውስጥ ያለ ማህበረሰብ ሊጎዳ ከቻለ ታማሚው አንተ ነህ ነው። እኔ በቃ ይሄን ነው የምላችሁና ከ37 ሚሊዮን አንዱ ነው ቢያናድዳችሁ፣ ቢሰድባችሁ፣ ቢናገራችሁ ከዛ ሰውየው ይዳል። በቃ እኔ አሁን አልቅሳችሁ ይውጣላችሁ የምላችሁ ሰዎች አሉ። በቃ አልቅሰው ከዳኑ ጥሩ ነው። ካልዳኑ ግን እኔ በ41 ዓመቴ ከእነሱ ጋር አንቺንካ ውጣ ውረድ ምናምን የምል ሰው አይደለሁም። ተጨርሻለሁኝ። ጡረታ እንደምወጣ ተናግሬያለሁ። ህዝብ ያውቃል። ጡረታ እንደውም ከጡረታዬ 2 ወር 3 ወር አገልግያቸዋለሁ ጨምሬ። ገባ? ከዚህ በኋላ እኔ መስሚያ ይጠጥ ነው። አንደኛ ቅድም እንደነገርኩ ነው፣ ሶሻል ሚዲያ ላይ ስልክ ያለው ሰው በሙሉ እየመጣ ስለሆነ ጥንቃቄ ማድረግ አለብን በሚለው እስማማለሁ። አሁን ቅድም እኔ ለቃልና ለሃኒም ወደ ነበሩበት እንዲመለሱ መናገር የፈለግኩት አረፍ እንዲሉ። ገባህ አይደለ ባቢ? ምክንያቱም ደክሞት የመጣ ሰው መቋቋም አይችልም፣ ይወድቃል። እና ወዴት እንደሚወድቅ እሱ ስለማያውቅ አንተ ኃላፊነት አለብን። እኔ አሁን ከእንደነዚህ አይነት ሰዎች ከምንም በላይ ደግሞ መንፈሳዊ ህይወታቸው የደከሙ ሰዎች ላይ ኃላፊነት መውሰድ አልፈልግም። ገባ? ድንገት እንኳን በሞት ከሰራሁት ኃጢአት በላይ የነሱ ነገር ያሳስበኛል። ስለዚህ እየተንገዳገዱም እንኳን ቢሆን የሆነ የሚደገፉት ነገር ለጊዜው ስለሚያስፈልጋቸው ያሉትን ወይም ደግሞ አለኝ የሚሉትን ነገር ቢደገፉ ጥሩ ነው ብዬ አስባለሁ። ለምን ኖርማን አይደለም፣ አብዛኛው ሰው ኖርማን አይደለም። እና እነዚህ ኖርማን ያልሆኑ የተለያዩ ኬዝ ያለባቸውን ሰዎች ከሚያምኑትና ከሚደገፉት በቃ ትንሽ እንኳን የሆነ ገባ ፍርሃት ሲሰማቸው፣ ህመም ሲሰማቸው እንኳን የሚጠሩት ነገር ሊኖራቸው ይገባል። እንደኛ አይደሉም ብዬ አስባለሁ እነዛ ሰዎች። እና ለነዛ ሰዎች አዝናለሁ። ከዛ ውጭ ግን ሽማግሌ፣ አሮጊት፣ አስቀያሚ፣ ቡጣ ውረድ ምናምን፣ ድሃ፣ ሀብታም የሚባሉ ስድቦች ከአእምሮ ጤና ችግር የሚመጡ ናቸው። ከምንም በላይ ደግሞ አሁን ላይ ሰው። ስለዚህ ህዝቤ ሆይ ነቃ ደንገጥ በሉ፣ ስሩ። ያልሰራ አይብላ ይላል። ታውቃለህ፣ አውሮፓና አሜሪካን ሀብታም ያደረጉት ፕሮቴስታንቶች ናቸው፣ ሉትራያኖች ናቸው። ምክንያቱም መራቸው ራሱ ያልሰራ አይብላ ነው። ኢትዮጵያ ሲሆን ደግሞ ከሰማይ ስንዴ ወደቀ፣ መና ተራብን፣ አምባሻው፣ ሙሉ ዳቦ፣ ስንዴው፣ ማርና ወተት ምናምን የሚለው ግጥምና ዜማ ላይ ስለሆነ ድህነት በራሱ እኮ የመቀንጨር ያመጣል። የሰላም መቀንጨር ገባ፣ የድህንነት መቀንጨር ያመጣል። እነዚህ ሰዎች ናቸው መሲ እድሜዋን በድፍረት እንድትናገር ያደረጓት። ገባ? ከእነዚህ ሰዎች ጋር በህግ አትስማማም፣ በክብርም አትስማማ። እድሜ ስለሚፈሩ እድሜዋን ተጠራና ከዛ ታባረራቸዋለች በቀላሉ ማለት ነው። እንደዛ ነው የተረዳሁት እኔ። ሀሊማ ነይ እስኪ ዝም ብለን እናወራለን ትንሽ 1-5 ደቂቃም ስላንቺ እናወራለንና ነይ። ሀሊማን ምስራቅ ቀጠና ይቻታለሁ ልበል? አዎ እንደዛ ሲሉ ነበርና እዛ ጋር መታየት ትልቅ ወንጀል እንዳልሆነ እንትን ለማለት ፈልጌ ነው። መብቷ ነው። መብቷ ነው። መብት ሆኖ ሳለ አንዳንዴ ምን አለ መሰለሽ፣ መብት የሚሆነው ምንድነው በራሷ ፍላጎት በራሷ ውሳኔ ከሆነ እዛ ጋር የምትሄደው መብቷ ነው።
ማንም እንትን ሊያደርጋት አይገባም። ነግቢ ሀሊማ ያ ቀደም አይቻት እኮ አታክ እንዳደረኳት እንዳይሰማት ብዬ መጠየቅ አልፈለኩም። አምናበት ፈልጋ ከሆነ የምትሄደው መብቷ ነው። ትኩረት ለመሳብ ከሆነ ደግሞ እሱ ከባድ ነው። ምቾት ሀዩ ሚት አድርጊ። አሁን ምንድነው በእርግጥ ሰው ጓደኛ መምረጥ አለበት። የሚውልበትን ለይቶ ማወቅ መቻል አለበት። ለምን ሲባል ለቆመበት ላለበት ለሚፈልገው ውስጡ እንትና ሁን ለሚለውን ሆኖ ለመታየት ለመገኘት ጓደኛ ቦታ የሚውልበት ጓደኛ መምረጥ መቻል አለበት። ግን እንትና ቤት ይገባሉ ምናምን የሚባለው ነገር አስፈላጊ አይደለም። በ21ኛው ክፍለ ዘመን እንደዚህ አይነት ህግ ሊኖርም አይገባም። አንዳንዴ ልታስቆመው የማትችል ነገር ህግ መደንገግም ትርጉም የለውም። ተግባራዊ የማይሆን ህግ መደንገግ ትርጉም የለውም። ስለዚህ እዛ ጋር መግባቷ ልጅቷ ኃጢአት የለባትም። ችግሩ የሚያመጣው ግን ምንድነው እዛ ጋር ያሉ ሰዎች ፍላጎታቸው ምንድነው ሲባል ፖለቲካ መስራት ነው። ስለዚህ ማንንም ሰው ፖለቲካ የሚሰራበትና ምንድነው አላማውን የሚያስፈጽምበት መሆን የለባቸውም ነው እንጂ እዛ ጋር መግባት የለባቸውም ከተባለማ በጣም ከባድ ነው። ሚዲያ ነው። ስለዚህ ሰው የፈለገበትን ቦታ መግባት ይችላል። ግን ለምንድን ነው የገባሁት የሚባል ነገር አለ። ገብተህ ምንድን ነው የሰራኸው የሚባል ነገር አለ። እናንተና ጋር የሆነ ዲኮር የሆነ ፕሮፋይል ከላይ እያሳዩ መስራት የሚፈልጉትን ነገር መሳሪያ ሆና ከሆነ በጣም ከባድ ነው። እንደዛ መሆን የለበትም እንጂ መግባትማ ሰው የትም ይግባ። ገብቶ ምን አደረገ ነው፣ ገብቶ ምን ሰራ ነው፣ ሄዶ ምን አድርጎ መጣ ነው መሆን ያለበት። እንደዛ መሆን አለበት ብዬ ነው እኔ እንትን የማደርገው። እሷንም እንጠይቃታለን። ቀድም ግን የእድሜ የሚባለው ነገር እኔ ነበር የጀመርኩትና ሳላቀው ራሴን ነበር ስጨፈጭፍ የነበረው። ወድ መቀሌ ምናምን ጓል መቀሌ ምናምን የሚባለው ሰው አንስቼ አረጉት ነው አያት ነው ምናምን ብዬ ተናግሬ ከዛ እናንተ የልባቸውን ስተኩሶ ነበርና እኔም ራሴን እየጨፈጨፍኩ ነበር ሳላስበው እና እኔ አላወቅኩም ነበርና እንለፈው። ሀሊማ ወይ እንዴት ናችሁ? ሰላም ነው? ደህና ነኝ። ደህና ነኝ። እንዴት ናችሁ? እግዚአብሔር ይመስገን። ኮመንት አየን። ምንድን ነው? የምን ኮመንት? ምን አይነት? አንዳንድ ሰዎች ቤት ጋር ገብታ ምንድን ነው ትገባለች፣ ሲቀጥል ደግሞ ቤቷ ታሰድባለች ነው ምናምን ነገር የሚል ኮመንት አየሁ እኔ። ትክክል ነው? ኧረ እነዚህ ዝም ብለው ነው የሚያወሩት። እኔ ቤትሽን ከፍተሽ ስታሰድቢ አላየሁሽም፣ ግን ምስራቅ ቀጠና ይችሻለሁ የሆነ ቤት ቁጭ ብለሽ። ያ ግን ስድብም ባይኖረው አሁን አንዳንድ ሰዎች ማለት ነው እነሱ ከሚፈልጉት ሰዎች ጋር ብቻ እንድታወሪ ይፈልጋሉ እና እንደዛ የሚሉት ኦኬ። እና ስለዚህ አሁን አንቺ እዛ የምትሄጂው እናንተ የምትፈልጉትን ብቻ አላረግም የሚለውን ሜሴጅ ለማስተላለፍ ነው? እንደዛ አይደለም። አይ እኔ ጥያቄ ለመጠየቅ እሄዳለሁ እንዴ የግድ እነሱን ማስፈቀድ አለብኝ? ማይ ማስፈቀድ እኮ አይደለም። አሁን ምንድነው መሰልሽ አሁን ብሽሽቅ ሲሆን አንዳንድ ሰዎች መልስና ጥያቄው ምናምን አይግባቡም እና እኔ ልጠይቅሽ የወደድኩት ለዛ ነው እንጂ አንቺ ፕላትፎርም ያንቺ ነው፣ ኢንተርኔቱ ያንቺ ነው። የፈለግሽበት ቦታ መግባት የፈለግሽን ነገር ማድረግ ትችያለሽ፣ ታውቂያለሽ። ትልቁ ጥያቄ ግን አሁን ለምሳሌ እዛ ቦታዎች ላይ የምትጠይቂ ክርስቲያናዊ ጥያቄዎች ናቸው። ክርስቲያናዊ ጥያቄ ለመጠየቅ ነው የምትሄጂው? ጀመረ እኔ እስልምና ላይ ሆነ ለመመለስ አቅሙ ኖሮኝ አይደለም። እኔ ጥያቄ ለመጠየቅ ነው የምሄደው። ቤት ስከፍት ይመጡ ነበረ። ከዛ በቃ ትክክል እንዳልሆነ ሲነግሩኝ በቃ እሺ ብዬ ተውኩ ማለት ነው። ገና የዛሬ 15ቱን የዛሬ ወሩን ምናምን እያነሱ ነው እዚህ ጋር የሚጽፉት ማለት ነው። ኦኬ አይ እንደዛ ከሆነ ብዙም እንትን አይደለም። መብትሽን ለሚጋፉ ሰዎች እኛም ከለላ አንሰጥም። እዛ ቦታ ላይ ለሚገኙ እስላማዊ ጥያቄዎች መልስ ልትሰጪ የገባሽ ነበር። እንደውም እኔ መሰለኝ ስላየሁት ተልኮልኝ ይመስለኛል እና አየቸው ቅድም ሳይሽ
እቺ ባለፈው የተላከልኝ ቪዲዮ ላይ ያለችው እናት እንደ ምናምን ብዬ እንዲያውም አሁን ባቢ ስላነሳው ነው እንጂ ራስቸው ነበር ሐሳቡን ራሱ ጥሩ ነው። መማር ክርስቲያን ጥያቄዎች መጠየቅ መማርሽ ነው። እዛም ገብተሽ አቅሙ ካለሽ እስላማዊ ጥያቄዎችን መመለስ ትችያለሽ። ገብተሽም ደግሞ እንደ ጓደኛ ኤንጆይ ማድረግ ትችያለሽ። ምክንያቱም እዛ ቦታ ላይ እስልምና ክብር አይሰጥም። እዛ ቦታ ላይ የተጣመሙ አስተምሮች ይሰጣሉ። ያ ቦታ ለእስልምናም ሆነ ለሙስሊሞች ክብር ያለው ቦታ አይደለም ብለው የሚያስቡ ሰዎች ስሜታቸውን ለመግለጽ ያክል ነው አንቺን የሚናገሩሽ። እኔ እንደዛ ነው የምረዳው። አንቺ ደግሞ አይ ምቾት ይሰጠኛል እስልምና ላይ የሚባሉት ነገሮችም አይረብሹኝም የምትይ ከሆነ ደግሞ መብትሽ ነው ሀሊማዬ። ያ ትክክል ነሽ። ግን የሆነ ያለፈን ነገር አዲስ አድርጎ ማውራት በጣም ነው የሚደብረው። ወላሂ እኔ እኮ ትቻለሁኝ። አሁን ላይ እኮ ቤት ራሱ እየከፈትኩ አይደለም ማለት የሆነ እኔ እንደዛም በማድረግ የሆነ የሚደብራቸው ከሆነ ማስከፋቸው ከሆነ ብዬ ተውኩ ማለት ነው። እና የሆነ በምገባበት እየተከተሉ የሆነ ሰዓትም እንደዚህ እዚህ ከትናንት ወዲያ መሰለኝ ገብቼ ነበረ ይሳደባሉ ማለት ነው እየተከተሉ በሄድኩበት። እና አሁን እኔ ያሰደብኩበትን አንድ ነገር አምጡ ብላችሁ አያመጡም። እኔ ራሴን ስለማቅ ነው። እና ሁላችሁም እዚህ ጋር የምትጽፉ ልጆች እያየኋችሁ ነው፣ ስነ ስርዓት ያዙ። እንደዛ አይደለም ሀሊማ። አንድ ነገር ምን አለ መሰለሽ፣ እነሱ ስሜታዊ የሚያደርጋቸው ከሆነ ለነሱ ብዬ ተውኩት ከሆነ ይሄ ስህተት ነው። በነገርሽ ላይ ለነሱ ብለሽ ከሆነ ያቆምሽው ነገሩ ነገ መመለስሽ አይቀርም፣ ውስጥሽንም አላመነበትም። ስለዚህ እነሱ ስህተት ነው ያሉሽን ስህተት እንደሆነ ተረድተሽ ከሆነ ሌላ ነገር ነው። ገብቶሻል አባባሌ? አንደኛ ነገር እዚህ ጋር ያነሳ ነው ምንም መሰለሽ፣ እነሱም በገባሽበት ምናልባት እንዳይሰድቡሽ ነው። እንዳይሰድቡሽ ሳይሆን እንዳይናገሩሽ፣ በአጠቃላይ የሚናገሩሽ ሰዎች ካሉ እንዳይናገሩሽ ነው። በአጠቃላይ መልስንም እንድትሰጪ አሁን ትቼዋለሁ ብለሽ እየተናገርሽ ነው። ከተውሽው እኔ ትቻለሁ የተውኩትም እንደዚህ ነው ብለሽ እንድትናገሪ ነው። እነሱም እየሰሙ ነው። በነገርሽ ላይ ሃይማኖት የግል አይደለም፣ የጋራ ነው። ሃይማኖት የጋራ ነው። እምነት የጋራ ነው። እምነት የግል ነው የሚባለው ነገር ውሸት ነው። ገብቶሻል? ስለዚህ በደንብ መጠንቀቅ ያለብሽ ምንድነው ሃይማኖት ላይ የብቻሽን አይደለም አንቺ የምትከተየው ሃይማኖት ማለት ነው። ስለዚህ ያ ሃይማኖት ሲነካ ሰዎች ሊናገሩሽ ግድ ይላል። ያ ሃይማኖት ሲሰደብ ሰዎች ሊናገሩሽ ግድ ይላል። ያ ሃይማኖት የሆነ ነገር ሲደረግ አንቺን ሊናገሩሽ ግድ ይላል። በአንቺ በኩል አድርጎ ስለሆነ የሚነገረው ሊናገሩሽ ግድ ይላል። ስለዚህ እንደዛ አድርገሽ መረዳት መልካም ነገር ነው። ገብቶሻል አባባይ? ለምንድን ነው የሚነገረኝ? አይ እንደዚህ ከሆንሽ አይደለም ነኝ ብለሽ መሆን አለብሽ ይሉሻል። ለምሳሌ ሙስሊም ነኝ እያልሽ ነው። ስለዚህ ሙስሊም ከሆንሽ ሙስሊም ነኝ ብለሽ ሙስሊሞች የሚያደርጉትን እስልምናንም የሚያዝሽን አድርጊ ነው እያሉ ያሉት። ካልሆንሽ ደግሞ አይደለም ብለሽ የፈለግሽውን ማድረግ አይነት ነው ከሰዎች የሚመጣው አመለካከት ማለት ነው። ገብቶሻል ሀሊማይ? ስለዚህ እናንተ ደግሞ እኔ ትቼዋለሁ ብላለች። እኔ ትቼዋለሁ መተዋ በነገራችን ላይ ለእናንተ ብዬ የሚለውን ነገር አልተስማማሁበትም፣ ግን ትቼዋለሁ ካለ ታለቀ በቃ። ሰው ሆኖ የማይሳሳት እኮ የለም። ስለዚህ ተሳስታ የምታደርገው ነገር ከሆነ እናንተ ማድረግ ያለባችሁ እንደተሳሳተች መናገር ነው እንጂ ማስገደድ፣ ማሳደድም ትክክል አይደለም። በእንደዚህ አይነት ነገር የሚመለስ ሰው የለም። በመጥፎ ቃላቶችን የሚታረም የሚመለስ ሰው የለም። በኃይል የሚመለስ ሰው የለም። እዚህ ጋር ሚዲያ ላይ ነው ያላችሁ። ትክክልም አይደለም። እንደዛ እንድትመለስ የምፈልጓት ከሆነ ምርጥ የሆነ ቃላቶችን እየተጠቀማችሁ መልሷችሁ። ሰውም አንቺ ሀሊማዬ ምንድነው በእርግጥ ውስጥሽን የሚልሽን ማድረግ አለብሽ። ውስጥሽን የሚልሽን ማድረግ አለብሽ። ግን ደግሞ ከባዱ ነገር ምንድነው አንዳንዴ ያለ እውቀት የሚደረግ ነገር ስላለ የምትውልበትን ሰው የሚውልበትን መምረጥ መቻል አለበት። ጓደኛ በጣም ከባድ ነገር ነው። ጓደኛንም መምረጥ አለበት። አንዳንዴ ሰዎች ሳያውቁት የማይገባቸውና የማይመለከታቸው ሆነው ይገኛሉ። ገብቶሻል? አንቺ አሁን ሳትፈልጊው ነገሩ ማታቂ ሆኖ የማትፈልጊው ቦታ ላይ ራስሽን ልታገኙ ትችያለሽ፣ ባለማወቅ ማለት ነው። ስለዚህ እንደዛ እንዳይሆን ምንድነው ጓደኛ መመረጥ አለበት። የምትውይበት መመረጥ መቻል አለበት። ሙስሊም ነኝ ካልሽ ደግሞ እስልምናሽን የሚከበርበት ቦታ ላይ ቁጭ ማለት መቻል አለበሽ። ጊዜሽን ማሳለፍ መቻል አለበሽ። ገብቶሻል? የሚያዝናኑሽ ሰዎች፣ ይሄ ከጥላቻ ወጣ ያሉ ሰዎች እነሱ ጋር ብትገቢም ብትዝናኝም መልካም ነገር ነው ብዬ እንትን እላለሁ። ይበቃናል አይደል? ይበቃል፣ አያስፈልግም ከዚህ በላይ ግልጽ እንዲሆን ብዬ ነው ያነሳሁት።
እሺ ጥሩ ብላችኋል። እኔም ብዙም አልጨምርም። ያው እኔ ሀሊማን በእርግጥ አላቃትም። በነገራችን ላይ ማን ንጽጽር የሚያደርጉ ካፊሮች ቤት ማን ገባ ምን ገባ ብዬ እኔ አላጠራም። እንደዚህ አይነት ነገር አልወድም እኔ። አንደኛ ነገር፣ ሁለተኛ ነገር ደግሞ እልክ ጥሩ አይደለም። ለሀሊማ ማስተላልፈው እነሱ የሚፈልጉበት ቤት እንዲገባ ይፈልጋሉ ላልሽው፣ አንደኛ ሰው ይሄ ጥሩ ነው ይሄ መጥፎ ነው እንዲልሽ አትሁኝ። ሰው ጥሩ ነው ስላለሽ አትከተይ። አንቺ ራስሽ ወስኒ። አንቺ ራሱ የውሳኔ ባለቤት ሁኚ። በጣም ጥሩ የውሳኔ ባለቤት ስለሆንሽ እነዛ ክርስቲያኖች ቤት ገባሁ ብለሻል። ምክንያቱም በራሴ ምርጫ ገባለሁ ነው ያልሽው። ስለዚህ በራስሽ ምርጫ ስትገቢ ንጽጽርም ያደርጉ ክርስቲያኖች ምንድን የሚስብ ነገር አላቸው? ምክንያቱም በእስልምናና በክርስትና መካከል ያለው የንጽጽር ይዘቱ ምንድነው? እኛ የክርስቲያን አማልክትን አናንቋሽሽም። ኦኬ፣ የክርስቲያን አማልክትን ስም አናጠፋም። ምክንያቱም እኛ የምንለው ክርስትና የሚለው እንዴት ጀመረ? ለምሳሌ አንቺ ሀሊማ ነሽ፣ ስምሽ ማን ነው ስንልሽ ሀሊማ ታያለሽ። እናትና አባትሽ ስንልሽ እናትና አባቴ እንዴ ናቸው ታያለሽ። እንዴት እንደተዋወቁ መቼ እንደተጋቡ ተነግሪናለሽ አለ። ስለዚህ ሀሊማ የሚለው ውጤት ለመገኘቱ እናትና አባትሽ ተጋቡ፣ በዚህ ዘመን ተጋቡ፣ በዚህ ዘመን ተዋወቁ እንደሚለው ሁሉ እዚህ ኦርቶዶክስ የሚለው ነገር እንዴት ተፈጠረ? ኢስላም የሚለው ነገር እንዴት ተፈጠረ? ፕሮቴስታንት የሚለው እንዴት ተፈጠረ? ምንና ምን ሆኖ ነው ፕሮቴስታንት የሆነው? ምንና ምን ሆኖ ነው ምን ሲሆን ኦርቶዶክስ የሚለውን ውጤት ለህዝብ ግልጽ ለማድረግ ነው እኛ የምንሰራው እንጂ አማልክትን በእስልምና ኢየሱስን፣ ማርያምን፣ ሚካኤልና ገብርኤልን መሳደብ አይቻልም። የምንሰድባቸውና የምናንቋሽሻቸው ከሆነ እኛ ድነታችን ይጠፋል፣ ከእስልምና እንወጣለን። ይሄንን ስለምንጨነቅ የክርስትና አማልክትን ስም አናጠፋም። ነገር ግን ለውጤት እንዲበቃ የሰው ልጅ ለውጤት እንዲበቃ ነው እኛ ንጽጽር የምንሰራው። ክርስትና ጋር ስትሄጂ ግን ንጽጽር የሚያደርጉት ለውጤት ሳይሆን እዛው አንድ ቦታ ላይ ተቀምጠው ነብያቸው እንዲህ ነው፣ ነብያቸው በዛ ወጣ፣ ነብያቸው በዚህ ወረደ፣ ነብያቸው ስብዕና የለውም፣ ነብያቸው እንደዚህ ነው፣ ቆሻሻ ነው፣ እንደዚህ ነው የሚሉት አንድ ነገር ላይ የተወለዱ አንድ ነገር ስም የሚያጠፉ ናቸው። ስም የሚያጠፉ ናቸው። የኛ ልዩነት ደግሞ አንድ ነገር ላይ አይደለም የምንቆመው። እዛው ችክ ብለን አከሌ መጥፎ ነው፣ አከሌ እንደዚህ ያለ ነው፣ አከሌ እንደዚህ ቆሻሻ ነው፣ አከሌ እንደዚህ ብሎ አንልም። የአከሌን ስብዕና እንትን አንልም። ተግባብተናል። ስለዚህ ምንድነው ውጤት ላይ የተመሰረተ ነው። ስለዚህ ቁጭ ብሎ ነብያቸው እንዲህ ነው የሚለው ነገር ላንቺ ውጤትም ስለማይሆን ከስብዕና አንፃርም ምንም ውጤት የለውም ለማለት ያክል ነው። በተረፈ አንቺ ነሽ የውሳኔ ባለቤቷ። አከሌ ጥሩ ትምህርት አለው፣ አከሌን እከተላለሁ፣ አከሌን ጓደኛ አደርጋለሁ የምትይው አንቺ ነሽ እንጂ እኛ አንመርጥልሽም። ሰው ኮሜንት የሚኮመትልሽን ቤት ገስ ስትከፍቺ መተው ኮሜንት የሚከፍቱልሽን እዚህም ሆነሽ ኮሜንት የሚጽፉልሽን አይተሽ እልክ ውስጥ ከገባሽ ገደል ነው የምትገቢው። የሰውን ታይ። በነገራችን ላይ ሰው የሰው ልጅ እስከ ማሳበድ ይደርሳል። ሰው በሰው ልጅ ላይ በጣም ተጽዕኖ አለው። ስለዚህ እኛ ሰዎች ሰው የሚለውን ስለ ልቦና ሰው የሚለውን ፍልስፍና መረዳት አለብን። ፍልስፍና ብሎ ማለት በነገራችን ላይ መጥፎ ነገር ወይም ስድብ አይደለም። ፍልስፍና ብሎ ማለት አንድ ነገር በደንብ መረዳት ነው። አንድ ነገር ጥቅሙ ምንድነው፣ አንድ ነገር ጉዳቱ ምንድነው የሚለውን ማወቅ ነው። ስለዚህ አንቺ ቆም ብለሽ ሰው ለሰው ምንድነው ብለሽ እሰቢ፣ ፍልስፍናውን ተረጂ። ሰው ሰውን ይረዳል፣ አዎ ትክክል ነው። ሰው ሰውን ይጎዳል፣ ሰው ሰውን እስከ ማሳበድ እስከ መግደል ይደርሳል። ዞሮ ደግሞ ሰው ይጠቅማል። ስለዚህ ሰው ሊጎዳኝ የሚችለው ምን ሲሆን ነው የሚለውን ሰውን መራቅ አለብሽ። ሰውን ደግሞ ከሰው ጥቅም ስትፈልጊ ደግሞ እንዴት ነው ከሰው ጥቅም ማግኘት የምችለው ብለሽ ያችን ፍልስፍና ፈልገሽ ሰውን መቅረብ ነው። ሰውን ሊጎዳኝ ይችላል ብለሽ ካሰብሽ ደግሞ በምን መልኩ ነው የሚጎዳኝ የሚለውን የጉዳቱን ሰበብና ምክንያት መንስኤ አጥንተሽ ሰውን መራቅ ነው። ስለዚህ ፍልስፍናው በአንቺ ላይ ይሁን እንጂ እኛ አንፈላሰፍልሽ ለማለት ያክል ነው። ጨርሻለሁ።